መስዋዕትነት ልብ አንጠልጣይ ታሪክ። ደራሲ ጽዮን በየነ፣ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። መልካም ቆይታ። ዛሬማ ይህን ሸበላ ሳንደፋድፈው ማደር አለብኝ። እኔ ወደምሰራበት ባር እየገባ ሳየው ለቅጽበት ያሰብኩት ሐሳብ ነው። በጣም ቆንጆ ነው። ብዙ ሴቶች ወንዳ ወንድ የሚሉት አይነት፣ በዛ ላይ ሀብታም። ትንሽ የማይባሉ ጊዜያቶችን አብረን አሳልፈናል። ግን አንድም ቀን ጫፌን ነክቶኝ አያውቅም። ጠዋት ከጠየቅኩት በላይ ብር ሰጥቶኝ ይሸኘኛል። መንግስተ ሰማያትን ያስንቃል የሚባል አይነት ቤት አለው። ግን ከሁለት ሰራተኞችና ከአንድ ዘበኛ ውጭ ቤት ውስጥ ማንም የለም። ስለሱ ብዙ ያልተመለሱ ጥያቄዎች አሉ። የሆነ እንቆቅልሽ የሆነ ሰው ነው። እስኪ ወደፊት አብረን እናያለን። ወደ ግራ ወደ ቀኝ ሳይል ቀጥ ብሎ ወደ እኔ መጣ። ገና ከመድረሱ ዛሬ ቤት ሄደን ፈታ አንልም አለኝ። ተያይዘን ከክለብ ወጣን። ቤቱ ስገባ ያየሁትን ማመን አቃተኝ። ደንግጬ ሳየው ቀለል አድርጌ ጥሩ ስሜት እንዲሰማን ብዬ ነው አለኝ። ጀመረው እንግዲህ እንቆቅልሹ። ሳሎኑን በቀይ አበባ በሻማ አስውቦታል። ወይኑ ከብርጭቆ ጋር በቄንጥ ተቀምጧል። ምግብ ጠረጴዛው ሁሉ ሞልቷል። የሆነ ድግስ ያለበት ነው ያስመሰለው። ይታያችኋል አይደል? እውነት ለመናገር እስከ ተወሰነ ሰዓት የሆነ የሚመጣ ሰው ያለ መስሎኝ እየጠበቅኩ ነበር። መጀመሪያ ወደ ምግብ አለና ወንበር ስቦ አስቀመጠኝ። በጸጥታ በልተን ጠግበን እጄን ይዞ ወደ ሶፋው ወሰደኝ። ወይን ለሁለታችንም ቀዳ። ቺርስ። እስካሁን ከአፉ የወጣቸው ቃል ይህች ናት። ብዙ ላለመጠጣት እየተብከነከንኩ ነው። እሱ ግን ባናት ባናቱ ይገለብጠዋል። ወይኑ አልቀረው ምን አልቀረው ብቻ ይጋታል። በኔና በመጠጥ ከሆነ ሐዘን ወይም ፍራቻ እየተደበቀ ያለ መሰለኝ። ብርጭቆዬን አስቀምጬ የሚያማልል እርምጃ እየተራመድኩኝ እሱ ወደ ተቀመጠበት ሶፋ ላይ ተቀመጥኩ። ዞር ብሎ አየኝና የያዘውን ግጥም አድርጎ ጠጥቶ ወደ እኔ ማማተር ጀመረ። እኔ መደንገጥና መፍራት ጀመርኩኝ። ከዛም እባክሽን በደንብ ቀፊኝ አለኝ። እኔ ሌላ ነገር ማሰብ ጀመርኩኝ። ይህን ልጅማ አንዱ አስደግፋው ሄዳለች ማለት ነው አልኩኝ። በዚህ 2 ወር ውስጥ እሱ ማን ይሁን የት ይወለድ ምን ይስራ ምንም የማውቀው ነገር የለም። ምንም ነግሮኝ አያውቅም። እኔም በራሱ ሰዓት ይንገረኝ ብዬ አልገፋሁትም ነበር። ይገርምሻል ብሎ ነው መሰለኝ ስለኔ አንድም ጥያቄ ጠይቆኝ አያውቅም። ሌላው ቢቀር ብዙ ወንዶች የሚጠይቁኝን እንዴት ወደዚህ ህይወት ገባሽ የምትለዋን ጥያቄ ራሱ አንስቶብኝ አያውቅም። ከሱ አንደበት አልሰማሁትም። በቃ ጨነቀኝ። የሚሰጠኝ ብር ብቻ አልነበረም ይዞ ያስቀረኝ። በቃ ስለሱ ማወቅ የምፈልገውን ሳላውቅ ልርቀው አልቻልኩም። ዛሬ ግን ወስኛለሁ። በቃ የራሱ ጉዳይ። እንዴ እሱን ካገኘሁ በኋላ እኮ ከማንም ጋር ምንም አይነት ስራ ሰርቼ አላውቅም። ስለከፈለኝ ብቻ እንደ ሮቦት በሱ ቁጥጥር ስር መንቀሳቀስ አለብኝ እንዴ? በቃ ወሰንኩኝ። ከወትሮ በተለየ ዝንጥ ብዬ ነው የወጣሁት። ብሞት እዛ ክለብ አልሄድም። ወስኛለሁ። ከዚህ በፊት እሰራበት ወደ ነበረ ክለብ አመራሁ። ዛሬ ባልሰራ እንኳ በነፃነት የዛሬዋን አዳር ላሳልፍ፣ በጥያቄ የተወጠረ ጭንቅላቴን ላሳርፍ። ስገባ ሁሉም በጫጫታ ነው የተቀበሉኝ። አንቺ የት ጠፍተሽ ነው? አምሮብሻል ደግሞ። እኛማ አንዱ ሳይጠቀልላት አይቀርም እያል ነበር። ኧረ ጠፍተሻል። በአንድ ጊዜ ሁሉም ብዙ ነገር አሉ። ዛሬ ከእናንተ ጋር ልሁን፣ በዛውም ኃይል በላችሁ ብዬ ነው እንጂ የተከበረውን ሙያዬን ለማናደራ ብዬ ተዋለሁ። አሽሙር መሆኗ ነው። በዛ ላይ ያገታታ ሽማግሌ ሲያስቸግረኝ ጊዜ ቦታ ልቀይር ብዬ ነው። ኧረ በቃ አትነዝንዟት፣ ፈታ በይልልኝ። ሱዚ እጄን ይዛ ወደ ጭፈራው ቀላቀለችኝ። መጠጡ፣ ጭፈራው፣ ሁሉም ነገር ቀውጥ ይሆናል። በመሃል ደከመኝና ልረፍ ብዬ ወደ ቦታዬ ሲሄድ ጠላታችሁ አመዱ ቡን ይበል፣ አመዴ ቡን ነው ያለው። ይበቃል ሊያ፣ ወደ ቤት እንሂድ አለኝ። ሊያ? እንዴት እውነተኛ ስሜን ሊያውቅ ቻለ? ስሜን ደግሞ ማን ነገረው?
ይህንን ስም ከጣልኩት ብዙ ጊዜ አልፎኛል። ቤት ስገባ ነው እህቴና ወንድሜ የሚያስታውሱኝ። ያው የስራው ባህሪ ነው ስም ለመቀያየር ያስገደደኝ። ሊያን ወደ ሊሊ የቀየርኳት እኔው ራሴው ነኝ። ምንም አልተነጋገርንም። ምንም አልጠየቀኝም። ከሁኔታው ለረጅም ጊዜ ቁጭ ብሎ ሲያየኝ እንደነበር ተረድቻለሁ። ቦርሳዬን በአንድ እጁ እኔን በአንድ እጁ ይዞ ከክለቡ ወጣን። መኪናውን ከፍቶ አስገባኝ። አስነሳውና ሄድን። ቤት ደረስን። አሁንም በጸጥታ የቤቱን በር ቀድሞ ከፍትና አስገባኝ። በሩን ዘጋና እቅፍ አደረገኝ። ድጋሚ አጣሻለሁ ብዬ ፈርቼ ነበር። አውቃለሁ ጥያቄ እንደሆንኩብሽ። ጨንቆኝ እኮ ነው ሊያይ። እንዴት ብዬ ልንገርሽ? እንዴ ይሄ ሰውዬ ምን እያወራ ነው? አልገባኝም የሚል ፊት አሳየሁት። ተከተይኝ። ከፊት ቀድሞ ወደ ላይ ደረጃውን መውጣት ጀመረ። ተከተልኩት። ወደ ግራ ታጠፍና አንድ ክፍል ጋር ሲደርስ ቆመ። ከፍቶ ገባ። ተከተልኩትና ገባሁኝ። ለረጅም ጊዜ ሰው እንዳልገባበት ያስታውቃል። ቁጭ በይ አለኝ። ጥግ ላይ ካለው ወንበር ላይ ዝርፍጥ ብዬ ተቀመጥኩኝ። ቁም ሳጥኑን ከፈተና አነስ ያለች ሳጥን አወጣ። አልጋው ላይ አስቀምጦ ከፍታትና ከውስጡ የፎቶ አልበም አወጣ። ነይ እዚህ ጋ አለኝ፣ የአልጋውን ጠርዝ በእጁ እያመላከተ። አጠገቡ ሄጄ ተቀመጥኩኝ። የመጀመሪያውን ገጽ ገለጠና ወደ እኔ አስጠጋው። ክው ብዬ ነው የደነገጥኩት። ከረጅም ጊዜ በፊት ከቤት እንደወጣች ያልተመለሰችው መካሬ፣ ተቆጬ፣ እናትና አባቴ እሷን ፍለጋ ወጥተው የተሳፈሩበት መኪና ፍሬን እምቢ ካለው አይሱዙ ጋር ተጋጭቶ እንዲሞቱ ምክንያት የሆነችውና ታናናሽ ወንድምና እህቴን ለማሳደግ የምወደውን ዩኒቨርሲቲ ትምህርቴን አቋርጬ ሴተኛ ዳሪ እንደሆን ምክንያት የሆነችው እጅግ በጣም የምወዳት ግን በብዙ ያዘንኩባት ታላቅ እህቴ ፊት ለፊት ያውም ከኔ ጋር የተነሳችው ፎቶዋ ገጭ ብሏል። እንደምንም ራሴን አረጋግጬ ይሄ ደግሞ አንተ ጋር ምን ይሰራል አልኩት። ጥያቄ አትጠይቂ፣ ምክንያቱም ዛሬ አንቺ ሳትጠየቂ ማወቅ ያለብሽን የአንደበትሽን ብቻ ሳይሆን የውስጥሽን ጥያቄ ሁሉ ልመልስልሽ ነው። አሁን ግን ምንም ሳትጠይቂኝ ዝም ብለሽ ፎቶዎችን እይ እሺ አለኝ። እሺ አልኩትና ግራ እንደተጋባሁ ቀጣይ ገጽ ገለጥኩኝ። እናትና አባቴ 25ኛ ዓመት የጋብቻ ባህላቸውን ሲያከብሩ የተነሱት ፎቶ። ቀጣይ ታናሽ እህቴ ተአምር እህቴ የገዛችላትን አሻንጉሊት አቅፋ የተነሳችው ፎቶ። ቀጣይ እኔና እናቴ። ቀጣይ ሁለት ወንድሞቼ ናታንና ክብሮም ብቻቸውን። ቀጣይ ሙሉ ቤተሰብ ማለትም አባቴ፣ እናቴ፣ ታላቅ እህቴ መሲ፣ በ6 ዓመት የምበልጠው ወንድሜ ናታን፣ የእሱ ተከታይ እህቴ ተአምርና ትንሹ ወንድሜ ክብሮምን እናቴ አቅፋው ያለ ፎቶ። ቀጣይ ስገልጥ ግን ለየት ያለ ፎቶ አየሁ። እህቴን የሆነ ቆንጅዬ ወንድ አቅፏት የተነሳችው ፎቶ ነው። ማን ነው በሚላይ ቀና ብዬ ሳየው መጀመሪያ ይሄና ጨርሺ አለኝ። ቀጣይ ገጽ ስገልጥ የባሰ ግራ የሚያጋባ ነገር ተመለከትኩኝ። እህቴ ከዚሁ ልጅ ጋር በግምት የ2 ዓመት የምትሆን ሕፃን ልጅ አቅፋ። ግራ እንደተጋባሁ ቀጣይ ገጽ ገለጥኩኝ። ቀጣይ አሁንም ቀጣይ እኒሁ 3 ሰዎች እህቴና ወጣቱ። ቀጣይ ገጽ ስገልጽ ይቺው ጩጬ አድጋና ሌላ ትንሽዬ ሕፃን አብራቸው። አሁንም ስገልጥ ሰው ሳይሆን የሆነች ጭርምትምት ብላ ምኗም የማይለይ መኪና። ቀጣይ ገጽ አመዴ ቡን እስከሚል ደነገጥኩኝ። ያቺ የሕፃን ሕይወቴ ሃሁ የሆነችው በኮልታፋ አንደበቴ ናኒ እያልኩ ቀሚሷን ይዤ እየተከተልኳት የነበረችው እህቴ ሆስፒታል ውስጥ ይመስለኛል። ብዙ ቱቦዎች ተሰካክቶላት አይኗን ጨፍና። ፎቶ አለቀ። ንገረኝ፣ እህቴ ናት? እስከ ዛሬ እያወቅህ እንዴት ዝም አልከኝ? ያለማቋረጥ በዛለው እጄ ደበድበዋለሁ። ደረቱን ሲያቅፈኝ፣ ጀርባውን፣ ደግሞ የራሴን ጭንቅላት። በቃ አበድኩኝ። ማመንም አቃተኝ። የነገረኝ ታሪክ የኔ ቤተሰብ አልመስል አለኝ። ደነገጥኩ በጣም።
የ10ኛ ክፍል ተማሪ እያለሁ እህቴ መሲ ደግሞ ጎንደር ዩኒቨርሲቲ 2ኛ ዓመት የሜዲሲን ተማሪ ነበረች። የካቲት ወር መጀመሪያ አካባቢ ነበር። መሲ እረፍቷን ቤት መጣ። እኔ ደግሞ እረፍታችን አልቆ ለመጀመሪያ ቀን ወደ ትምህርት ቤት ሄድኩኝ። ብዙም ትምህርት ስላልነበረ ወደ ቤት ተመለስኩ። ልክ ስደርስ ቤቱ ቀውጥ ይሆናል። አባቴ እህቴ ላይ ይጮህባታል፣ እሷም ትጮህበታለች። ይህንን ልታደርግ ከሆነ ለምን አስተማርከኝ? እኔ እኮ እስከ ዛሬ ዝም ያልኩህ እየቀለድክ ስለመሰለኝ ነበር። አንድ ነገር ልንገርህ፣ ይህን ስታደርግ ከማይ ሞቴን እመርጣለሁ። ዘው ብዬ ወደ ቤት ገባሁ። ሁሉም ድንግጥግጥ አሉ፣ ዝም አሉ። መሲ ወደ ቆምኩበት መጣችና ራሴን በፍቅር ድብስብስ አድርጋ ግንባሬን ስማኝ ወጣች። መሲ ስትወደኝ ከነፍሷ ነው። እንደ ማንኛውም እህታማቾች በእህትነት ብቻ የተገደበ መውደድ አይደለም። ከእህትነት ይልቅ ወደ እናትነት ያዘነበለ። ስታይኝ በሆነ አይነት ስስት ነው። ከልጅነት ጀምሮ በእኔ ከመጡባት ለምን ግድንግድ ጎረምሳ አይሆንም? ወይም የሆነ ብርጌድ ጦር ብቻዋን ትጋፈጣለች። ወዳኝ 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 አሁንም ብትወደኝ አይሰለቻትም። አንዳንዴ ታናናሾቼ ይቀኑብናል። በተለይ ናታን እሷን ከሁላችንም አንቺን ነው የምታስበልጠው ይለኛል። እውነት አለው። ትንሽ ለኔ ያላት ፍቅር ለየት ይላል። ግን ሁሉንም ስትወድ እንደዛው ናት። ለሁላችንም ታላቅ እህታችን ሳትሆን ሁለተኛ እናታችን ነው የምትመስለን። እንዲህ ናት እህታችን መሲ። አባቴ መኝታ ቤቱ ገብቶ በሩን ጓ አድርጎ ዘጋው። ሚስኪኗ እናቴ ግራ ገብቷት ጥያቄ ያዘለ አይን አይኔ ስታይኝ ቆየችና መጣሽ ሊያዬ፣ ነይ ደብተርሽን አስቀምጭና ምሳቢ አለችኝ። ወይ የኔ እናት፣ እኔን ግራ ይግባኝ። የምታደርገውን የጠፋባት ድንብርብር ብላለች እንጅማ ገና 4 ሰዓት እንኳን ሳይሞላ ምሳቢ ብላ አትለኝም ነበረ። ብቻ ተጨንቄያለሁ። ሁሉም ያውቃሉ። ትንሽ የሚያስጨንቅ ነገር ካጋጠመኝ ራሴን ስቼ እወድቃለሁ። ስለዚህ እኔ ጋር በጣም ነው የሚጠነቀቁት። ዶክተሩም ደጋግሞ ያስጠነቅቃቸው ነበር። እንደነገሩኝ ከሆነ ከሚያስጨንቃት ነገር አርቋት ነው የሚለው። እማ ምን ተፈጥሮ ነው አልኳት ከቆምኩበት ሳልንቀሳቀስ። እናቴዋ መሲ ተንተባተበች። መሲ ምንም አየ እንትናዋ ብር አነሰኝ ብላ አባትሽ ላይ ትጮህበታለች። አላሳመነኝም። መሲ ብር ሳይሰጣት በእግርሽ ስንቅሽን ይዘሽ ጎንደር ግቢ ቢሏት እንኳ እሺ አባዬ አንተ እንዳልክ ነው የምትለው። በተለይ የአባቴን የገንዘብ ችግር ስለምታውቅ በብር ነክ ነገር ላይ አትናገርም። አነሰ በዛ ሳትል እየተሰጠችውን ይዛ ትሄዳለች። እናቴ እንዳትጨነቅ ብቻ ያመንኩ ልምሰል ብዬ እንዴማ ተጠሩ እንዴ አልኳት። አያይ ልጄ ሱስ አልተጠሩ። አሁን እሱን ተይውና ያችን ጉደኛ ከአንዱ ጋር እንዳትደባደብ እስኪ ሄደሽ አየት አድርጊያት ልጄ፣ ልጫወት ብላ ወጣለች። ተአምርን ነው፣ የቤታችን ተአምር ናት። የእሷ ተአምርነት የጀመረው ገና ስትወለድ ነው። እናቴ እሷን እርጉዝ እያለች በጸና ታማ ክኒን እንደ ቆሎ ነበር የቃመችው። አማራጭ አልነበራትም። ዶክተሮቹ እንዳታስወርድና ራሷን ተንከባክባ እንድታድን ቢነግሯትም መልሷ አላደርገውም፣ ፈጣሪ አለ፣ እሱ ምን ይሳነዋል፣ ተአምሩን ያሳየኝ ይሆናል ነው ያለችው። ተአምሩንም አሳያት። ተአምር ስትወለድ የሆነች መዳፍ የምታክል ልጅ ነበረች። እናም ማንም ታድጋለች ብሎ ያሰብ አልነበረም። እንኳንም እናቷ በሰላም ተገላገለች እንጂ ልጅቷስ አንድም ቀን የምታድር አትመስልም አሉ። ዶክተሮቹ ደግሞ ብታድግም እንኳ ጤነኛ ልጅ እንደማትሆን ከወዲሁ ትንበያቸውን ለእናቴ ነገሯት። ግን የሁሉም ግምት ስህተት ነበር። ልጅቷ ተአምር ናታ። ልክ እንደ ስሟ ከተወለደች ጀምሮ በስህተት እንኳ በሽታ አጠገቧ ደርሶ አያውቅም። በቃ ቁልጭ ያለች ጤነኛ ልጅ ናት። ትንሽ ከፍ ስትል ደግሞ የምትገርም ተደባዳቢና እልህኛ፣ በእሷ ጥፍር ያልተቧጨረና በእሷ ጥርስ ያልተነከሰ የሰፈር ልጅ የለም። ካልነኳትና በፍቅር ካጫውቷት ጣፋጭ የሆነች ልጅ ናት። ከነኳት ደግሞ አራስ ነብር። እንግዲህ ይህችን ጉደኛ ነው እማዬ እያት ያለችኝ።
መሲና አባዬ የጭቅጭቃቸው ነገር ባይዋጥልኝና ከልቤ ባይወጣም ልብሴን ቀይሬ ተአምር ጋር ሄድኩኝ። በዚህም በዚያም ብለው ያን ቀን የተፈጠረውን ነገር አድበስብሰው አለፉት። ከዛን ቀን በኋላ ግን መሲና አባዬ የጎሪጥ መተያየት ጀመሩ። እኔ ፊት ብቻ ሰላም እንደሆኑ ለማስመሰል ይሞክራሉ። ግን ስንቴ ጥሩ ባልሆነ አስተያየት ሲተያዩ ይዣቸዋለሁ። እኔም እነሱን ላለማስጨነቅ ብዬ ስለ ሁኔታው ድጋሚ መጠየቅ አልፈለግኩም። በዛ ላይ መሲን ለብቻችን ስሆን ጠይቃታለሁ። ነገሩን ግን እንዳሰብኩት አልሆነልኝም። ያቺ ከቤት ወጣ ስላጋጠማት ነገር ለመናገር ሮጣ አጠገቤ የምትመጣው መሲ ብቻችንን የምንሆንበትን መንገድ ዘጋችው። ከሳምንት በኋላ እረፍቷን ጨርሳ ወደ ጎንደር ሄደች። በቃ ይህም ጉዳይ በዚሁ ተዘጋ። የማወቅ ፍላጎቱ ቢኖረኝም ሊነግረኝ የሚችል ሰው ግን አልነበረም። ታዲያ የሆነ ቀን እማዬ ልጄ እንኳን ደስ አለሽ መታከሚያ ብር ተገኘልሽ ብላ ጥምጥም አለችብኝ። እንዴ ማሚ ከየት አገኛችሁ? እኔ እኮ ተስፋ ቆርጬ ትቼው ነበር አልኳት ከቅፏ እየወጣሁ። ተስፋ መቁረጥማ የለም ሊያይ፣ ትታከሚያለሽ፣ ትድኛለሽ። ድጋሚ ቤታችንን በተወዳጅ ሳቅሽ ፍቅር ትዘሪበታለሽ። ንግግሯ በሳቅ ታፈነ። ታያማ አታልቅሽ፣ ደግሞ ሁሉም የሚሆነው ፈጣሪ ሲፈቅድ ነው። የእሱ ፍቃድ ከሆነ እድናለሁ። ልክ ነሽ ልጄ። እማ ግን መሲ ምን ሆና ነው? ካወራችን እኮ 2 ሳምንት አለፋት። እሁድ እሁድ ሁሌም መሲን የምናወራበት ቀን ነው። የቤት ስልካችን ጋር ተሰልፈን እኔ ነኝ የማወራው እያልን በየተራ እየተቀባበልን ለረጅም ሰዓት እናወራታለን። በተለይ ስልኩ ሞገደኛዋ ተአምር እጅ ከገባ ማስለቀቅ ከባድ ነው። ክብሮም እንኳ ሳይቀር የዛን ቀን ተሰላፊ ነው። በሕፃን አንደበቱ ከሚያወራው ውስጥ አብዛኛው ባይገባትም ጊዜ ሰጥታ ትሰማዋለች። ከዛ የእማዬና አባዬ ተራ ይደርሳል። ትንሽማ እንጂ አባዬማ 1 ደቂቃ ይሞላ አያወራትም። አባታችን ከድሮውም እንደዚህ ነው። ወሳኝ ነገሮች ላይ ብቻ ነው ሲናገር የሚሰማው። ብዙ ጊዜ አዳማጭ ነው። በወሬና በሳቅ ቤቱን ሞቅ አደርገነው እንኳን እኛን እያየ ልባዊ ፈገግታውን ከመለገስ ውጪ ዝም ነው የሚለው። አልፎ አልፎ ተው እንዳትወድቁ እንዳትጥዩ ሊያ ወይም የሆነች ቃል ያወጣል እንጂ ከዛ ውጪ ዝምታና ፈገግታ ብቻ። እንደ አባቴ ቤታችን ውስጥ ተሰሚነት ያለው አካል አይገኝም። አባዬ ላይብራሪ ልንሄድ ነው። እኔ ፈገግ ብሎ አንገቱን በሽታ ወዝወዝ ያደርጋል። ዛሬ ጓደኛዬ ጋር ልደር አባዬ ጠርታኛለች። በተኮሳተረ ፊት ቀና ብሎ ያያታል። መንገድ ሊጀምር ያለውን እግሯን ሰብስባ ወደ ቤት ትገባለች። እስኪ ይችን ልጅ መላ በላት። የሰፈሩ ልጆች እኮ በዋጭራ ጨረሰቻቸው። አሁንስ ስሞታውም ሰለቸኝ። እማዬ ናት እዚህ ይናገራል፣ እሷ እዛ ዝም ብላ ትሰማለች። እኔ እሷ ላይ እጄን ላላነሳ ቃል አለኝ። ከፈለግሽ አንቺ ቅጫት። እያነበበ የነበረውን መጽሐፍ ይዘጋና ከተቀመጠበት ወንበር ላይ ተነስቶ ወደ ቤት ይገባል። እውነት አለው። እርሙን 1 ቀን ቢመታት ህመም የማያውቃት ልጅ ሌሊቱን ሙሉ ታማደረች። በዚህ ጭንቀት መሃል አባዬ ድጋሚ ላይ መታት ቃል ገባ። የሱን ቃል የምትጠብቅ ይመስል ያለምንም መድኃኒት ወዲያው ተሻላት። ምናልባት ፈተና ደርሶባት ይሆናል። ትደውላለች። ወደ መኝታ ቤት ገባችና ነጠላ ለብሳ ወጣች። እማ ወዴት ነው? እስኪ እምነት ቦታ ደርሼ ልምጣ። ስራ እንዳትሰሪ፣ እዚሁ ነኝ ሰፈር። እሺ እንቅስቃሴ ካበዛሁ ልቤ ትነሳለች። ለዛ ነው ስራ እንዳትሰሪ ማለቴ። ቀጣይ እሁድም መሲ ሳትደውል ቀረች። ከስልኳ አጠገብ ሳልንቀሳቀስ አልኩኝ። በመሃል እማዬና አባዬ ዝንጥ ብለው ከመኝታ ቤት ወጡ። እንደዚህ አምሮባችሁ ወዴት ነው እማዬ? እማዬ ሳትሆን አባዬ ተናገረ። ልጅ እናትና አባቷን ወዴት ነው የምትሄዱ ሳይሆን በሰላም ተመለሱ ነው የምትለው። አጠገቤ መጣና ግንባሬን ሳመኝ። ትኩስ እንባው ፊቴ ላይ ሲያርፍ ቀና ብዬ አየሁት። ፊቱን አዙሮ ተያይዘው ወጡ። በሽታዬ ከቀን ወደ ቀን እየባሰብኝ ትምህርት ቤት አልፎ አልፎ ነበር የሚሄደው። ውስጥ ያለው የመኖር ተስፋ እየተሟጠጠ ባለበት በዚያን ሰዓት ከሳምንት በኋላ
ወደ ውጭ እንደሚሄድ ተነገረኝ። እንደተባለውም ከ3 ሳምንት በኋላ ወደ ባንኮክ በረርኩ። ከ3 ወር ሕክምና በኋላ ሙሉ በሙሉ በመዳኔ ወደ ሀገሬ ተመለስኩ። ኤርፖርት ከዶክተሩ ውጪ ማንም መጥቶ አልተቀበለኝም። ለምን እንዳልመጡ ስጠይቀው ስላልተመቻቸው ነው፣ ቤት ይጠብቁሻል አለኝ። ተያይዘን ወደ ቤት ሄድን። ስንደርስ ግን ያልጠበኩትን መርዶ ተረዳሁ። አሁን እንደሰማሁት ከሆነ ሁሉም ለኔ የተከፈለ መስዋዕትነት ነበር። አሁን ፎቶውን አይቼ ጨርሼ አልበሙን ዘግቼ ያፈጠጥኩበት። ተረጋጊና ሁሉንም ስሚ፣ ቢከብደኝም እንደማትችይው ባውቅም ሁሉንም እነግርሻለሁ አለኝም ባሁኑ እየጠረገ። ከመሲ ጋር የምንተዋወቀው ጎንደር ዩኒቨርሲቲ የ3ኛ ዓመት ተማሪ እያለን እሷ ደግሞ የ1ኛ ዓመት ተማሪ እያለች ነበር። በሚገርም አጋጣሚ ነበር የተዋወቅ ነው። አንድ ቀን ከሰዓት በኋላ በጥናት የተጨናነቀ አይምሯችንን እናሳርፍ ብለን ከግቢ ውጭ ወዳለ አንድ ሬስቶራንት አመራን። እዛ ስንደርስ አንድ ልጅ ከሬስቶራንቱ አስተናጋጅ ጋር ዱላ ቀረሽ ጸብ ላይ ናት። እኔ አልፌያቸው ተቀመጥኩኝ። ነባ ግን ወደ እነሱ ሄደ። ከደቂቃዎች በኋላ ጯ የሚል ጥፊ ሰምቼ ስዞር ነባ ጉንጩን ይዟል። ልጅቷ ደግሞ ለሁለተኛ ጥፊ እጇን ሰነዘረች። ጯ አደረገችውና ይኸውልህ ይሄን ነው የምትፈልገው? ከዛም በላይ ያወጣልሃል፣ ግን እንዳትሸጠው፣ ብሩን ይዤ ይመለሳለሁ ብላ የአንገት ብሯን ፈታ እጁ ላይ ያስቀምጣለት እየሮጠች ወጣች። ነባን ካረጋጋሁት በኋላ አስተናጋጇን ምን ተፈጥሮ ነበር ስንላት ነገረችን። ጓደኞቼ ይመጣሉ ብላ ብዙ ነገር ነው ያዘዘችኝ። ያዘዘችውንም አቀረብኩላት። ግን ከ1 ሰዓት በላይ ብትጠብቅም ማንም ሊመጣላት አልቻለም። ስልክ አስደውይኝ አለችኝ። ይሁን ብዬ አስደወልኳት። የባስ ብላ የቀረበውን ምግብና ለስላሳ ሳትነካ ብር እንደሌላትና ይዛ እንደምትመጣ አሁን ጓደኞቿ ችግር ላይ እንደሆኑ ነገረችኝ። እየተጨቃጨቅን የሬስቶራንቱን ባለቤት እንድጠራ ጠየቀችኝ። አሁን እዚህ እንደሌለና ከደቂቃዎች በኋላ እንደሚደርስ ነገርኳት። ከዛም እናንተ መጣችሁ፣ የቀረውን ደግሞ ጓደኛ ይንገርህ ብላ ወደ አንድ ተስተናጋጅ ሄደች። እሺ ደግሞ ካንተ ልስማዋ አልኩት ለወሬ እየተመቻቸው። እባክህ ተወው በቃ አለኝ። ይናፍቅሃል? እሺ ተወው በል ንገረኝ። እንደማልፋታው ሲያቅ እባክህ የሬስቶራንቱ ባለቤት መስያት ነው እና ብትሆንስ ጥፊውን ምን አመጣው አልኩት ሳቅ እያፈነ። ጥፊው እንኳ በራሴ ጥፋት ነው። በክፈይ የለኝም ምክንያት እንደሚጣሉ ሲገባኝ ለምን አንገትሽ ላይ ያለውን ብር አትሰጫትም አልኳት። እኔ መች እንደዚህ እንደሚያደርግ ገባኝ። ይህ የአንገት ብር ለኔ ምን ማለት እንደሆነ ታውቃለህ? ታናሽ እህቴ አበባየሁሽ ጨፍራ ሰው ሲሰጣት ለኔ ብላ አጠራቅማ የገዛችልኝ ስጦታ ነው። ታዲያ ምን ችግር አለው? ስጦታ አሁን ካለሽበት ችግር ይብሳ ስላት ጨካኝና ድንጋይ ልብ ነው ያለህ ብላ እንዳየኸው በጥፊ ካሰችኝ። በኋላ ላይ አስቀምጣው ሮጠች አለኝ። ነገሩን ረስተ ነው ምግባችንን እየበላን እያለ የቀድሟ ልጅ ከጓደኛዋ ጋር መሰለኝ ወደ ሬስቶራንቱ ሲገባ አየሁ። የት አለ አለቻት። አስተናጋጇን እጇ ላይ የያዘችውን ብር ያሳየች። በአንገት ምልክት ወደኛ ጠቆመቻት። ቀጥ ብላ ወደኛ መጣችና ያዘዘችውን ብር ጠረጴዛው ላይ ቿ አድርጋ አስቀመጠችው። ከደቂቃዎች በኋላ አረጋግተናት እኛም ተስተናጋጅ እንደሆነን ስንነግራት በሀፍረት አቀረቀረች። የአንገት ብሯን ተመልሶላት ብሯን ተቀብላ በደንብ ተዋውቃን ሄደች። ቀስ በቀስ ተቀራርበን የኔ ጓደኛ የነባ ደግሞ ፍቅረኛ ሆነች። ስለ ቤተሰቦቿ በተለይ አንቺ ስላለሽበት ሁኔታ ነገረችን። እንደውም 2ኛ ዓመት ተማሪ እያለች የሕክምና ማስረጃሽን ኮፒ አድርጋ አምጥታ እርዳታ እየዞርን አሰባስበንልሽ ነበር። ግን ምንም ጠብ ያለ ነገር አልነበረም። በተለይ ነባ መሲ አንቺን እንዳታጣ እሱ ደግሞ እሷን እንዳያጣ ብዙ ደክሞ ነበር። ማለት አልኩት። የአባትሽን ጓደኛ አቶ ደምሰውን ታውቂያቸዋለሽ? አዎ፣ እህትሽን ማግባት ይፈልጉ ነበር። ማለት በምን ምክንያት? ማለቴ እንዴት? ሌላውን ቀስ ብዬ እነግርሻለሁ። ምክንያት ላልሽው መልሱ
አንቺ ነሽ እያልከኝ ያለኸው ሊገባኝ አልቻለም። ግራ እየገባኝ ነው። አይን አይኑን እያየሁት ሊያየ በሽታሽ ላንቺ እንደተነገረሽ ቀላል አልነበረም። የሆነ ጊዜ ትምህርት ቤት ራስሽን ስተሽ ከደረጃ ላይ እንደወደቅሽ ታስታውሻለሽ አይደለም? አንገቴን በአወንታ ነቀነኩለት። እንዴት አላስታውሰው? ለሁላችንም ከባድ የሰቆቃ ጊዜ ነበረ። በወደኩ ሰዓት እጄ ወልቆ ያልሄድኩበት ወጌሻ አልነበረም። እትዬ ዘይነባ ከሄዱበት ሀገር እስኪመለሱ እትዬ ዘይነባ የታወቁ የሰፈራችን ወጌሻ ናቸው። ውልቃት የሆን ስብራት ዘይነባ ጋር መፍትሄ አለው። ከሳምንት ጭንቅ በኋላ መጡልኝና ከነፍስ ውጪ ነፍስ ግቢ ትግል በኋላ ገጭ አድርገው ወደ ነበረበት መለሱት። በዛን ሰዓት ልብሽ ከፍተኛ የሚባለው ደረጃ ላይ ደርሰው ስለነበር በ3 ወር ውስጥ ሄደሽ ካልታከምሽ እንደምትሞቺ ለቤተሰቦችሽ ተነገራቸው። መሲም የተፈጠረውን ሁሉ መታ ነገረችን። ያላደረግነው ነገር አልነበረም። መሲ ሻርፓ አንጥፋ እስከ መለመን ደርሳ ነበር። ግን ተለምኖ እስከሚሰበሰብ አንቺ ልትሞች ሆነ። ሁላችንም ተጨንቀን ባለንበት ሰዓት መሲም አባትሽ ደውሎ ጠራትና አዲስ አበባ ሄደች። ቆይ እንዴት እናንተ ይሄን ያክል ከለፋችሁ እስከማውቀው እና አባቢም ዝም ብሎ አልተቀመጡም? እንዴት 500,000 ብር ሳይሞላ ቀረ? ለሕክምና የሚያስፈልግሽ አንቺ ከምታውቂው 500,000 ብር በላይ 1.2 ሚሊዮን ብር ነበር። ምን? እንዴት ሳይነግሩ? ማለቴ እኔ እኮ የማውቀው ያልነገሩሽ አንቺ እንዳትጨናነቂና ተስፋ እንዳትቆርጭባቸው ነበር። ብዙ ለፉ፣ የየሰውን ደጅ አንኳኩ። አባትሽ አለኝ የሚሉትን ጓደኛቸውን አቶ ደምስ ጋር ሄዱ። ከዚህ ቀደም እንደነገርኩሽ ነው ልጅህን መሰረት እንዳርልኝና ሙሉ ወጪዋን ችዬ አሳክምልሃለሁ አላቸው። ነገሩ ሁሉ ከአቅማቸው በላይ ነበር። እያዩሽ ወደ ሞት ልትሄጅባቸው ሆነ። በረጅሙ ተነፈሰና ከአልጋው ላይ ተነሳ። እስኪ የሆነ የሚቀመስ ነገር ካለ ታችን እንውረድ አለኝ እጄን እየያዘ። ይሄንን ጉዴን ነግረኸኝ ሳትጨርስ የምን ምግብ? በዛ ላይ በውድቅት ሌሊት። ልክ ነሽ ሊያየ፣ ግን እራትም አልበላሁም። በዛ ላይ አንቺም ንግግሩን ሳይጨርስ አቋረጥኩት። በቃ እሺ፣ እንደዛ ከሆነ ሂድና በልተህና እኔ እዚህ እጠብቅሃለሁ። ምንም ሳይለኝ ወደታቸው ወረደና ትንሽ ቆይቶ 2 የታሸገ ምግብ ይዞ መጣ። አንዱን ለኔ ያቀበለኝና መጀመሪያ እንብላ፣ ካልሆነ ግን አልነግርሽም አለኝ ፈገግ እያለ። በፈገግታ ውስጥ ለኔ ምን ያህል እንደሚያስብልኝ ተረዳሁ። ፍላጎቱ ባይኖረኝም የሰጠኝን ምግብ ትንሽ በላሁና እሱ እስከሚጨርስ ጠበቅኩት። እሺ ከዛስ አልኩት እንደጨረሰ። አማራጭ ሲያጡ የመጨረሻውን አማራጭ ለመጠቀም ተገደዱ። እሱም መሲን ከአባትሽ ጓደኛ ከአቶ ደምሰው ጋር ማጋባትና ብሩን መቀበል እና መቼም አደረጉት ነበር አትለኝም? እሱን ልነግርሽ አይደለም። ለሁሉም የቀረው የመጨረሻ ምርጫ ይህ ነበር። መሲ ህመምሽ ሳይብስ በፊት ነገሩን ሰምታ ነበርና እንደሰማች ከአባትሽ ጋር ከፍተኛ ጥል ውስጥ ገብተው ነበር። አስታወስኩኝ። የደበቁኝ ሚስጥር፣ ሁሉም ነገር አንድ በአንድ እየተገለጸልኝ መጣ። ለነባም ነግራው ነበር። ምናልባትም ነባ በህይወቷ ውስጥ ባይኖር ብታጣ ትምህርቷን ማቆምና የአንድ ሽማግሌ ሰውዬ ሚስት መሆን ወይም እንደ ሁኔታው የማትወደውን ሽማግሌ አግብታ መማርን ትመርጥ ይሆናል። የነባ መኖር ግን ህይወቷን ከባድ አደረገባት። አባትሽም የጠሯት ለዚህ ጉዳይ ነበር። አወሩና ውሳኔያቸውን ወሰኑ። እሱንም አሳወቁት። ከ1 ወር ከ15 ቀን በኋላ ደምሰውን ታገቢዋለሽ። የሰርጋችሁ ዕለት ብሩን ሊሰጠን ተስማምቷል። ከዛ በኋላ ያለው ያንቺ ውሳኔ ነው። ብቻ እህትሽን አድኛት። ይህ አይሆንም የምትይና ለሰርጉ ከጎንደር የማትመጪ ከሆነ የኔና ያንቺ አባትና ልጅነት ያበቃለታል። እህትሽን የቀበርኩለት ባንቺም በሐሳብ ይቀብርሻለሁ። ቃል በቃል እንደዚህ አሏት። መሲ አማራጭ አልነበራትም እና ተስማምታ ወደኛ ተመለሰች። ግን በድኗ ነበር የተመለሰው። ወር ሙሉ ጠጣች፣ ብዙ ሰከረች። ነባም ተባባሪዋ ሆነ።
ይጠጣሉ፣ የሆነ ቦታ አልጋ ይዘው ያድራሉ። ታዲያ በዚህ መሃል ያለ ጥንቃቄ ልቅ የሆነ ግንኙነት ይፈጠራል። ማስተዋል እንኳ አቅቷቸው ነበር። የሆነ ቀን አብረን ምሳ እየበላን መሲ ልትጎርሰው ያለችውን ምግብ እንዳንከረፈፈች በሐሳብ ሄደች። እያየኋት ነበር። እጇ ላይ ያለውን ምግብ ጣለችውና ወደ ነባ ፈጠጠችበት። እሱም ግራ ተጋብቶ አያት። ተነስታ እጁን እየጎተተችው ይዛ ወጣች። ትንሽ ቆይተው ተያይዘው ተመለሱ። ምን ተፈጥሮ ነው? መሲ ሰላም አይደለችም አልኳቸው። ባክህ መሲ ሳታረግዝ አትቀርም። ተናግሮ ሳይጨርስ አቋረጠችው። አንተ ባልተረጋገጠ ነገር እንደዚህ አትበል፣ ገና መች አወቅን? እንደዛ ከሆነ ተነሱ ሐኪም ቤት እንሂድ ብዬ ተያይዘን ወጣን። ምርመራ ተደረገላት። እውነት ነበር። መሲ የ3 ሳምንት ነፍሰ ጡር ነበረች። ረጅም ሰዓት ቁጭ ብላ ለቀሰች። አባብለን ዝም ካስባልናት በኋላ ረጅም ውይይት አደረግን። እኔም እስካሁን በተፈጠሩት ነገሮች ለመንገር አልመች ያለኝን ዜና አበሰርኳት። ከሳምንት በፊት ነበር ወደ ኢንተርኔት ቤት ጎራ ብዬ መረጃዎችን እያየሁ ምን እንደመራኝ ባላውቅም ከዚህ በፊት የሞላነውን ዲቪ ቼክ ለማድረግ ገባሁ። እኔና ነባ ዲቪ መሙላት ከጀመርን ጀምሮ በየዓመቱ አልፎልን አያውቅም። እንሞላለን፣ ግን ቼክ አድርገነው አናውቅም። ሁሌም ትዝ የሚለን የቀጣይ ዓመት ዲቪ ሲሞላ ነበር። የነባን አየሁ፣ ቀጣይ የኔ፣ ቀጣይ የመሲ። መሲ የዲቪ እድል ደርሷት ነበር። ለማየት ብንዘገይም እድል ግን ከመሲ ጋር ነበረች። ስነግራቸው በጣም ነው የተደሰቱት። ሊያግዘን የሚችል ሰው ፈለግንና ለሕክምናሽ በሰበሰብነው ብር ፕሮሰሱን አፋጠን ነው። በሳምንቱ ሁላችንም አዲስ አበባ ገባን። መሲ ወደ ተዘጋጀላት ሰርግ፣ እኛ ደግሞ ወደ ቀረው እቅዳችን። ተጋቡ። የሕክምናሽ ብርም ቤተሰቦችሽ እጅ ገባ። አንቺ ለሕክምና በሄድሽበት በሳምንቱ ፕሮሰሱ አልቆ ለጉዞ ዝግጁ ነበረች። በተነጋገርነው እቅድ መሰረት ለጸሐፊው ገንዘብ ሰጥተን ሳያነብ ከሚፈርማቸው ፋይሎች መሃል የፍች ወረቀት አስፈረም ነው። ሕገወጥ ቢሆንም አማራጭ አልነበረንምና በገንዘብ ኃይል ሁሉንም ተወጣ ነው። የቀረን አንድ ነገር ነው፣ መሲን ከአቶ ደምሰው ነጥሎ ሳያውቅብን መውሰድ። ለሱም ጥሩ ዕቅድ አወጣን። ከዓመታት በፊት መሲ ሁሉም ነገር በታቀደለት መንገድ እየሄደ ቢሆንም ውስጧን የሚንጠውን ፍርሃት ግን ማስቆም አልቻለችም። ዛሬ ከነ ፍርሃቷ ልትጋፈጠው የሚገባ ከባድ ኃላፊነት ተሰጧታል። ከተጋቡ ጀምሮ ባሉት ጥቂት ሳምንታት ሙሉ በሙሉ እንዲያምናትና የማስመሰል ትወናዋን ስትተውን ከርማለች። እሱም የማትወደኝን ልጅ አገባሁ ከማለት ገንዘብ የማይገዛው ነገር የለም ወደሚለው ትዕቢቱ ተሸጋግሯል። የበረራዋ ዕለት ማታ የተሰጣትን ኃላፊነት ለመወጣት ስታወጣ ስታወርድ እሱን ለማሳመን ይጠቅሙኛል ያለችውን ሁሉ ስታስቧለች። እናም የቁርጡ ሰዓት ደረሰ። ውዴ ዛሬ ወጣ ብንል ደስ ይለኛል። አንተም ቀኑን ሙሉ ስራ ነው ያልከው፣ እኔም ቤት ደብሮኝ ነበር። እናም መዝናናት የለብንም ብለህ ታስባለህ? ከጀርባው ዞራ አንገቱን ሳመችውና አቀፈችው። ዞር ብሎ ፈገግታውን ብልጭ አደረገላትና በአዎንታ ራሱን ነቀነቀ። ወደ ታወቀው ሆቴል አመሩ። እራቱ፣ ወይኑ፣ ሁሉም በታቀደለት መሰረት ሄደ። አሁን አንድ ነገር ይቀራታል። ባሏን አሳመን እዛው እንዲያድሩ ማድረግ። ከተቀመጠችበት ተነሳችና እጇን ለዳንስ ዘረጋችለት። ግራ ቀኝ ገልመጥ አለና በፈገግታ ታጅባ እጇን የዘረጋችውን ሚስቱን በእጁ ያዛት። በተከፈተው ለስለስ ያለ ሙዚቃ ቀስ እያሉ መወዛወዝ ጀመሩ። ከመጠን ያለፈ በውርጩ ላይ ተለጥፋ ስራዋን ለመስራት ሞከረች። ለቀጣይ እቅዷ በዳንስ ሰበብ አስፈላጊ ቦታዎች ላይ ትነካካው ጀመር። እናም ተፈላጊውን ትኩረት ለመሳብ ሞከረች። እዛ ለማደርም ተስማማ። ቁጭ ብለው ወይናቸውን እየተጎነጩ ያወራታል። እሷ ግን ከልቧ እየሰማቸው አልነበረም። እቅዱ ባይሰራስ፣ ቢታወቅብኝስ? ወይኑ ውስጥ ያለው መድኃኒት ስራውን መስራት ጀመረ። አይኑን እያሻሸ እንቅልፍ የመጣ መሰለኝ።
በቃ ልተኛ። አፉን እስከ ጆሮ ጉንዱ ከፍቶ አዛጋና ተነስቶ እየተንገዳገደ አልጋው ላይ ዘፍ አለ። ትንሽ ባለችበት ቆየችና ተነስታ መተኛቱን አረጋገጠች። እያንኮራፋ ነው። ተመስገን ብላ ወደ ላይ አንጋጠጠችና ቦርሳዋን አንስታ ወደ ውጭ ልትወጣ በሩን ስትከፍት ወዴት ነው ፍቅሬ የሚል ድምፅ ሰምታ ስትዞር ትተሽኝ አትሄጂ፣ እኛም እኮ ሰርተን ሀብታም መሆን እንችላለን፣ አትሄጂ አልሚ። ሌሎች ያልሰሟትን ነገሮች ሲቀበጣጠር ትንሽ ቆማ አየችውና በሩን ከፍታ ወጣች። አልማዝ የአቶ ደምስ የበኩር ፍቅሩ የመጀመሪያ ሚስቱም ናት። ጥቂት ዓመታትን በትዳር ካሳለፉ በኋላ የምትሰራበት ድርጅት ባለቤት የሆነ ፈረንጅ ወደድኩሽ እያለ ያስቸግራት ጀመር። ያን ጊዜ ከባሏ ጋር አፍላ ፍቅር ላይ ነበረችና ለነጩ ሽማግሌ አልተሸነፈችለትም። የሚላትን ነገርም ለአቶ ደምሰው እየመጣች ትነግረው ነበር። ከጊዜያት በኋላ ግን ቢሮዋ ድረስ የሚሄድላት የስጦታ ጋጋታና ጉርሻ እየተባለ የሚሰጣት ብር ለነጩ ሽማግሌ እንድትንበረከክ አደረጋት። አቶ ደምሰው ለመጨረሻ ጊዜ ስለያት ሻንጣ ይዛ በረንዳ ላይ እየጠበቀችው ነበር። ከቀን ስራ ድክም ብሎ የመጣው ባል በሚስቱ ሁኔታ ግራ ተጋብቶ ወዴት ነው ፍቅሬ አላት። ነገረችው። ትተሽኝ አትሄጂ አልሚ፣ እኛም እኮ ሰርተን ሀብታም መሆን እንችላለን። ሁሉም ነገር በዚህ አይቀጥልም እኮ። ብዙ ለመናት፣ ግን ሊያስቆማት አልቻለም። እናም አልማዝ ህጋዊ ባሏን ደምሰውን ትታ ከፈረንጁ ጋር ወደ ውጭ ኮበለለች። ከዚያን ጊዜ ጀምሮ አቶ ደምሰው ያለ ቅዠት ያሳለፈው አንድም ሌሊት አልነበረም። ሴትንም ጠላ። ሴትን ልጅ በፍቅር ሳይሆን በብር ለመግዛት ሀብታም መሆን እንዳለበት አመነ። እናም ብዙ ህገ ወጥ ስራዎችን ሰራ። ተሳካለትም። እንደሚፈልገው የወደዳትን ሴት በብሩ ሲገዛ ኖረ። ከዓመታት በኋላ የልጅነት ፍቅሩ አልማዝ በካንሰር በሽታ እንደሞተች ሰማ። ይሄው ዛሬም የተለመደ ቅዠቱን ይቃዥ ጀመር። ወዴት ነው ፍቅሬ? ትተሽኝ አትሄጂ። በሩን ዘግታ ከጎን ያለውን ክፍል አንኳኳች። ተከፈተና ነብዩ ወጣ። ወደ ውስጥ አስገባትና ግራ ቀኝ አይቶ በሩን ዘጋው። መፍጠን አለብን ማሬ፣ ቶሎ በይ፣ የበረራ ሰዓትሽ እየደረሰ ነው። እሺ ይሄው ጨርሻለሁ በቃ። ዳኒስ ውጭ መኪና ይዞ እየጠበቀን ነው። ተያይዘው ወጡና ወደሚጠብቃቸው መኪና አመሩ። ዳኒ ሰዓት የለንም መፍጠን አለብን አለው ነብዩ። ከሰዓታት በኋላ መሲን ሸኝተው ተመለሱ። አሁን እኔና ዳኒ አንዴ እያለቀስኩ ደሞ ፈገግ እያልኩ የሚነግረኝን የራሴ የሆነን ታሪክ በምናቤ ለመሳል እየሞከርኩ እየሰማሁት ነው። አዳር ሙሉ ያለ ምንም እረፍት አወራልኝ። አሁንም ሁሉንም ታሪክ እስከማቀው ያልሰማሁትን እንዲነግረኝ፣ እንቆቅልሽን ሙሉ በሙሉ እንዲፈታልኝ ያለምንም እረፍት መስማትን እፈልጋለሁ። ግን ዳኒን ሳየው እንቅልፍ ማጣቱ፣ በዛ ላይ ይህን ያህል ሰዓት ማወር እንደደከመው ፊቱ ላይ ያስታውቃል። ዳኒ ምንም እንኳ የምትነግረኝን እንድታቆም ባልፈልግም በጣም እንደደከመህ እያየሁህ ነው። አሁን 1 ሰዓት ይላል። ልጆቹን አየት ማድረግ አለብኝ። አንተም ትንሽ ረፍ። እመለሳለሁ ብዬው ቦርሳዬን አንስቼ ወደ ቤት ሄድኩኝ። ስደርስ ናታን ቁርስ እየሰራላቸው፣ ተአምር ዩኒፎርሟን ለብሳ ፊቷን እየታጠበች፣ ክብሮሜ ደግሞ አኩርፎ ቁጭ ብሏል። ሲያኩርፍ ያስታውቅበታል። ግንባሩ ሸብሸብ ብላ ቋጠር ብላ፣ ስሷ የታችኛው ከንፈሩ ደግሞ ዘርጋ ትላለች። ሲያኮርፍ ሳየው ሳቄ ነው የሚያመልጠኝ። የፊቱ ሁኔታዎች ከህፃንነቱ ጋር ተደምረው አስቂኝ አኩራፊ ያደርገውታል። መጀመሪያ ያገኘኋትን ተአምሬን ስሜ ናታንን ጠጋ ብዬ ልስመው ስል ፊቱን አዞረብኝ። ከወራት በፊት ነው ናታን ስለ ስራ ያወቀው። ማን እንደነገረው ባላውቅም ሲሰማ እንደዚህ ይሆናል ብዬ ግን አስቤ አላቅም። ናቲ አልኩት ፊት ለፊቱ እንደቆምኩኝ ቀና ብሎ አየኝ። አሁን ላትረዳኝ ትችላለህ፣ ግን ትንሽ ታገሰኝ። ሁሉንም ነገር አስረዳሃለሁ። ምናልባትም ይህን ስራ ሙሉ በሙሉ አቆም ይሆናል። ህሊናዬ ምን ተማምነሽ ነው ሊያ ቢለኝም ልሰማው አልፈለግኩም። የእውነት እስኪ ማይልኝ
ማልኩለት። ይዞት የነበረውን ማንኪያ በእጁ እንዳንከረፈፈ ልምልልህ አልችልም አልኩና መልሼ መሃል ላይ ተውኩት። ናቲ ግን በቻልኩት ሁሉ ሁኔታዎችን መቀየር እፈልጋለሁ። መጥቶ ጥምጥም አለብኝ። ከጎንሽ ነኝ እህቴ፣ እስካሁን ስላኮረፍኩሽ ይቅር በይኝ። ሳልረዳሽ ቀርቼ እኮ አይደለም፣ ግን የኔ ማኩረፍ ተጽዕኖ ካደረገብሽና ይህን ስራ ከተውሽ ብዬ ነው። ጎረቤት ስለ አንቺ ሲያወሩ ሰው ሲጠቋቆምብሽ ማየት ቢያመኝ ነው እህቴ፣ ይቅር በይኝ። አልቅሶ እኔንም አስለቀሰኝ። ለቅሶ የጀመርንለት ክብሮም ከኛ ብሰው እየየውን ያስነካው ጀመር። እናንተ ምን ሆናችኋል? ሊያ ተአምርም ማልቀስ ልትጀምር ስትል እምባይን ጠራረኩና ባበልኳቸው። ክብሮምን እቅፍ አድርጌ ማን ያስኮርፈህ ባባዬ አልጎት። ይቺ ተአምር ነች፣ ብስኩቴን ወስዳብኝ ነው። ድጋሚ ማልቀስ ሊጀምር ሲል እኔ እገዛልሃለሁ ብዬ ዝም አስባልኩት። ናቲ ዩኒፎርምህን ለባብስ፣ ክብሮምንም አልብሰው፣ እሱን እኔ እሰራዋለሁ። አይ እህቴ፣ እኔ ትምህርት ቤት አልሄድም ማለት ተርበተበተ። በቃ ሊያ፣ ከዚህ በላይ ልደብቅሽ አልችልም። እስከ ዛሬ ዩኒፎርሜን እየለበስኩ በቦርሳዬ ደግሞ የስራ ልብስ እየያዝኩ ነበር የሚሄደው። እናም ለብዙ ጊዜ እየሰራሁ ብር ሳጠራቅም ነበር። ማለት ምን እያልክ ነው ናቲ? ጆሮዬን ተጠራጠርኩት። የህንፃ ፊኒሽንግ ከሚሰሩ ልጆች ጋር ተገናኘሁ። እናም ረዳት እንዲያደርጉኝ ለመንኳቸው። በትንሽ ጊዜ ስራውን ለመድኩት። እነሱም ወደዱኝና አሁን ከነሱ አንዱ ነኝ። ትምህርቴን ካቆምኩ ቆይቻለሁ እኮ። ለምን ናቲ? እኔ ምን አጎደልኩባችሁ? ራባችሁ? ጠማችሁ? ወይስ ምን ሆናችሁ? ምን አጉድዬ ነው? ንገረኝ። ምንም አላጎደልሽብንም እህቴ፣ አንቺ ከዛም በላይ ነሽ። ብዙ ሆነሽልናል። ራስሽን ትተሽ ለኛ ነው የምትኖሪው። ለዛም ነው ይህን ስራ የጀመርኩት ለአንቺ። ማለት ለኔ እንዴት? ራስሽን ዝቅ ማድረግሽ፣ ትምህርትሽን ማቆምሽ ይገባኛል እኮ ሊያ። ምን አይነት ነገር እያሳለፍሽ እንደምትመጪ ብዙ ሰዎችን አውቃለሁ። ስለ እናንተ ስራ ሲያወሩ እሰማለሁ። እናም አንቺን ከዚህ ማጥ ውስጥ ማውጣት እንዳለብኝ ወሰንኩኝ። ተነስቶ ከቦርሳ ውስጥ የባንክ ደብተር አወጣና እጄ ላይ አስቀመጠልኝ። ይሄውልሽ እህቴ፣ አንቺ ሳታውቂ ሰርቼ ያጠራቀምኩት የሆነ ነገር ትሰሪበታለሽ። ከዚህ ስራ ትወጣለሽ። ከፍቻ አየሁት 25895 ብር ከ85 ሳንቲም ይላል። ደነገጥኩኝ። በጣም ደነገጥኩ። ምን ማለት እንዳለብኝ ሁላ ግራ ገባኝ። እኔ የምኖረውም የምሰራውም ነገ ተምረው ጥሩ ደረጃ ላይ ይደርሱልኛል ብዬ ነው። ለኔ ብዬ የማደርገው አንዲትም ነገር የለም። የስንቱን ግልምጫ፣ ስድብ፣ ንቀት፣ ከባሰም ዱላና ሌሎች ችግሮችን ተቋቁሜ ገላዬን የምሸጠው ለነሱ ብዬ ነው። ለናቲ ተአምርና ለክብሮም በፍጹም እንደዚህ ያስባል ብዬ አላሰብኩም። የነሱን ሸክም ሁሉ ተሸክሜ ላሻግራቸው ነበር የምፈልገው እንጂ ከዛ ሁሉ የሐዘንና የመከራ ጊዜ በኋላ ህልሜ፣ ምኞቴ፣ ለመኖር ያለኝ ፍላጎትም ጭምር ከእናትና አባቴ ጋር አብሮ ተቀብሯል። የነሱን መርዶ የሰማ ሁለት ሁሉም አብቅቷል። ምንም ልለው አልቻልኩም። ማድረግ እንዳልነበረበት ባውቅም ከእንባ ውጪ እሱን ለመቆጣትም ሆነ ለመገሰጽ አቅም አልነበረኝም። እልህና ንዴቴን ወደ ጎን ብዬ ልረዳው ሞከርኩኝ። ምክንያቱም እሱን በራሱ መንገድ ትክክል ነው። የሚወዳት ታላቅ እህቱ እሱን ለማኖር ፍላጎቱን ለማሟላት የሚያርፍበትን ስራ ስትሰራ እሱ ለእህቱ ያስባልና ከዚህ አሳፋሪ ስራ ሊያወጣት ሞከረ። ሰዎች ሲጠቋቆሙባት ለእህቱ መከታ መሆን ፈለገ። የሆነ ይሁን ታናሼ ለኔ ብሎ መስዋዕትነት ከፍሏል። ያንን ሳስብ የሚኖርልኝ ሰው እንዳለ ሳውቅ ፈገግ አልኩኝ። ምናልባት አንድ ቀን ህይወትም ያጠቆረችብኝን ፊቷን ዞር አድርጋ ፈገግ ትልልኝ ይሆናል። ትንሽ ካረፍኩ በኋላ ለልጆቹ የሚያስፈልጋቸውን ነገር ገዛዝቼ ወደ ዳኒ ጋር ሄድኩኝ። ቤት ስደርስ ዳኒ እንደተኛ ነው። ቀሰቀስኩትና ምሳ ከበላም በኋላ ያቆምነውን የቤተሰቤን ታሪክ ቀጠለልኝ። እናም ልዬ ሐሳባችን መሲን ከሸኘናት በኋላ ቤታችሁ ሄደን ስለተፈጠረው ነገር ለእናትና አባትሽ መናገር ነበር። ነገር ግን እሷን የሸኘን ማግስት በአስቸኳይ
ግቢ መጣችሁ የተበላሸባችሁን ካላስተካከላችሁና የነገው ፈተና ካመለጣችሁ ልትጫሩ ትችላላችሁ ብሎ ጓደኛችን ደወለልን። በዚህ ነገር ስንዋከብ ትምህርታችንን ችላ ብለን ስለነበር ብዙ ነገር አመልጦን ነበር። ግዴታ መሄድ ስለነበረብን ሄድን። የህይወታችንን ትልቁን ስህተትም ሰራን። ጎንደር ከሄድን በኋላ ትኩረታችን ፈተናችን ላይ ያደረግን። ከ8 ቀናት የፈተና ምጥ ከተገላገልን በኋላ የዘነጋነውን ነገር አስታወስ ነው። ለቤተሰቦች አልነገርንም። ከዚህ በፊት መሲ በሰጠችን የቤት ስልካችሁ በተደጋጋሚ ብንደውልም የሚያነሳልን ሰው አላገኘንም። ከቀናት በኋላ የዓመቱ ትምህርት አጠናቀን ክረምትን ልናርፍ ወደ የቤተሰቦቻችን ተበታተንን። አዲስ አበባ ገባን። በማግስቱ ወደ ቤታችሁ ስንመጣ ድንኳን ተጥሎ ደረስን። የህይወታችንን ትልቁን ስህተት ሰራን። ያልኩሽም ይህንን ነው። የቱን? ለእናትና አባትሽ ሞት ተጠያቂው እኛ ነን። ምን እያልከኝ ነው ዳኒ? እነሱ እኮ የሞቱት አላስጨረሰኝም። የሞቱትማ በመኪና አደጋ ነው። ግን መሲ የት እንዳለች ቀድመው ቢያውቁ ኖሮ እሷን ፍለጋ አይወጡም ነበር። ለረጅም ሰዓት ዝም አለ። ልፍሰስ የሚለው እንባውን ባይበሉባው ከጠረገ በኋላ ቀና ብሎ አየኝ። በኋላ እንደሰማነው እናትና አባትሽ እዚሁ አዲስ አበባ ትሄድበታለች ያሉት ቦታ ከፈለጓት በኋላ ገጠር ያሉት ዘመዶቻችሁ ጋር ስልክ ደወሉ። ነገር ግን ስልኩ ሊሰራላቸው አልቻለም። ያላቸው አማራጭ ሄደው እንዳለች ማረጋገጥ ነበርና ወደዛ ለመሄድ በመኪና ተሳፈሩ። ከከተማ ወጥተው ለጥቂት ደቂቃ እንደሄዱ አንድ ክልፍልፍ አይሱዙ መስመሩን ስቶ ከፊት ለፊታቸው መጣ። ሹፌሩ መኪናውን ወደ ዳር አውጥቶ ሊያተርፍ ቢሞክርም እሱን የሚፈልግ ይመስል አይሱዙ ወደ እሱ አቅጣጫ ሄዶ ወጣበት። ከዛ መኪና ውስጥ እድለኛ ሆነው የተረፉት 2 ሰዎች ብቻ ነበሩ። ግን እናትና አባትሽ አልነበሩ። ከነገረኝ ውስጥ ጥቂቱን ባውቀውም ሐዘኑ እንደ አዲስ ተሰማኝ። እንባዬ ያለ ከልካይ እየወረደ ነው። በውሸት ሳቅ ተሸፍኖና ውስጤ ታምቆ የኖረ ሐዘኔን ዘረገፍኩት። ለረጅም ሰዓት ድምፅ አውጥቼ ተንሰቀሰቅኩ። ዝም አልል ስለው አጠገቤ መጣና ባበለኝ። ራሴን ካረጋጋሁ በኋላ ቀጠለ። ራሳችንን እየወቀስን ከለቅሶ ቤት ከተመለስን በኋላ አንዴ ደውላ ድምጿ ወደ ጠፋው መሲ ደወልን። ግን ልናገኛት አልቻልንም። ለቀናት፣ ለሳምንታት ብሎም ለወራት ደወል። መሲን የበላው ጅብ ግን ሊጮህ አልቻለም። ከ6 ወር በኋላ ራሷ ደወለችና የነበረችበትን ሁኔታ ለነባ ነገረችው። ተከራይ ሆና የገባችበት ቤት ደባሎቿ አደንዛዥ እጽ የሚጠቀሙ ሱሰኞች ነበሩ። ፖሊስ ጥርጣሬ ነበረውና የፍተሻ ፍቃዱን አሳይቶ ቤታቸው ሲፈትሽ አደገኛ የተባሉ እጾች የመሲ መኝታ ቤት ተገኙ። እናም መሲ ወደ ፖሊስ ጣቢያ ተወሰደች። ከወራት የፖሊስ ማጣራትና የፍርድ ቤት ክርክር በኋላ ወንጀለኛ አለመሆኗ ተረጋግጦ እንደተፈታች በእንባ ታጅባ ነገረችው። እርግዝናዋ ጥሩ ላይ እንደሆነና በዚህ ወር ውስጥ ልትወልድ እንደምትችል ነገረችው። የነበረችበትን ሁኔታ ስትነግረው ሊነግራት ያለውን መርዶ ትቶ ራሷን እንድትንከባከብ ነግሯትና አጽናንቷት ስልኩን ዘጋው። አጠገቧ ሆኖ ካልሆነ ሊነግራት እንደማይችል እኔም በስልክ ምንም አይነት ፍንጭ እንዳልሰጣት ነገረኝና ተስማማን። መሲ በሳምንቱ ሆስፒታል ሆና ደወለችልንና የመጀመሪያ ልጇን ዲቦራን በሰላም እንደተገላገለች ነገረችን። ደስታችን ወደር አልነበረው። በተለይ ነባ የደስታ እንባ ነባ። በዚህ ሁሉ የችግሯ ጊዜ ያልተለየቻትን አዲሷን ጓደኛዋን በስልክ አስተዋወቀችንና አመሰገናት። እናም አደራ ተንከባከቢያት ብለናት ስልኩ ተዘጋ። የዛን ቀን የደስደስ ከጓደኞቻችን ጋር ስንቀውጠው አመሸን። ትምህርታችንን ከጨረስን በኋላ ለማስተርስ የጠየቅነውን ስኮላርሽፕ እንደተቀበሉን አበሰሩ። ሌላ ደስታ።
በረራችን 3 ቀን ሲቀረው አንቺና ታናናሾችሽ ያላችሁበትን ሁኔታ ለማረጋገጥ ወደ ሰፈራችሁ መጣን። ግን ልናገኛችሁ አልቻልንም። ስንመጣ ከቀበሌ ቤታችሁ አስወጥተዋችሁ የት እንደገባችሁ እንደማይታወቅ ነገሩን። ልይ በዛ ሰዓት ምን አይነት ስሜት እንደተሰማን አትጠይቂኝ። መሲስ ለእናንተ እናትና አባታችሁ አሉላችሁ ብላ ስላሰበችና እኛም ደግሞ ደህና ናቸው ብለን ስለምንነግራት ነበር ዝም ያለቻችሁ። እኛ ግን ስቅስቅ ብሎ አለቀሰ። እኛ ግን በራሳችን የህይወት ውጣ ውረድ ስንዳክር ከዛም ይበልጥ በቸልተኝነት ዝም አልናችሁ። መጠን ባንጠይቃችሁ እንኳ በስልክ ያላችሁበትን ሁኔታ ማወቅ እንችል ነበር፣ ግን አላደረግነውም። መሲንም በይሆናል ደህና እንደሆናችሁ እየነገርን ዋሸናት። ልይ አሁን ላይ ያንን ሁሉ ጥፋቴን ሳስበው ልቋቋመው የማልችለው ጸጸት ይሰማኛል። አንገቱን ደፍቶ ትንሽ ቆየ። አሁን ገባኝ። ያ ሁሉ እምባ ለዚህ ነበር። አንዳንዴ በህይወታችን ውስጥ ቀለል አድርገን በችልታ የምናልፋቸው ነገሮች ለጊዜው ተራ ቢመስሉንም የሌላውን ዓለም አጨልመው እናገኛቸዋለን። በጣም የምጠላው ባህሪ ቸልተኝነት ነው። ቢሆንም ላለፈ ክረምት ቤት አይሰራም አይደል የሚባለው፣ ልወቅሰው አልችልም። በወቅሰውም ራሴን ነው። ምክንያቱም እኔም ችላ ባልል ኖሮ፣ ነገሮችን ከመጀመሪያው አጥርቼ ማየት ብችል ኖሮ ይሄ ሁሉ ነገር አይፈጥርም ነበር። ምናልባትም የነሱን ዕጣ እኔ ወስደው ነበር። ቢሆን ኖሮ ይሆን ነበር። ትርጉም የሌለው ትላንትን፣ የማይመለስ ቃል ኪዳንን ዳን ይቀጥሏል። ያለን ጊዜ አጭር ስለነበር ምንም ልናደርግ አልቻልንም። እናም 2 ጸጸት ታቅፈን ወደ ውጭ ሄድን። መሲ ነበረች የተቀበለችን። የእናትና አባቷን ሞት ረዳናት። ለወራት ወደ ራሷ መመለስ አቅቷት ነበር። ልጇን፣ ራሷን፣ ነባን፣ በአጠቃላይ በዙሪያዋ ያለውን ዓለም ረስታ ለወራት አዘነች። በሐዘኗ ላይ ሌላ ሐዘን መጨመር ባንፈልግም እናንተ የት እንዳላችሁ እንደማይታወቅና የደበቅናትንም የዋሸናትንም ሁሉንም ነገር ነግረናት ከሐዘኗ ተጽናንታ እናንተን ማግኘትና መርዳት እንዳለባት አስረዳናት። ለትንሽ ጊዜ ብትቀየመንም ከሐዘኗ ተጽናናች። ይቅርታችንንም ተቀበለችን። በጋራ ተወያየንና ወሰንን። ውሳኔ 1 እየተማርን መስራትና ገንዘብ ማግኘት። ውሳኔ 2 ሀገር ቤት በምናውቀው ሰው ፎቶአችሁን በትነን እናንተን ማፈላለግ። መሲን ትምህርት አስጀመርናት። እኔና ነባ ደሞዙ አነስተኛ ቢሆንም ከትምህርት በሚተርፈን ጊዜ መስራት ጀመርን። እንዳሰብነውም ፎቶአችሁን ሀገር ቤት ልከን አስፈለግናችሁ። ግን አየኋችሁ የሚል ሰው ሊገኝ አልቻለም። ቀናት፣ ሳምንታት፣ ወራት ደግሞ ዓመታትን እየወለዱ ጊዜያቶች ነጎዱና ሳትገኙ 2 ዓመት ተቆጠረ። መሲ በየመሃሉ ሄጄ ልፈልጋቸው ብትለንም ፈቃደኛ ሆነን ልንለቃት አልቻልንም። ምክንያቱም ትምህርቷን አቁማ ሄዳ ባታገኛችሁ የባሰ ችግር ውስጥ ከመውደቅ ውጪ የምታተርፈው ነገር አይኖርም። እድል ቀንቷት ብታገኟችሁ እንኳ ምንም ልታደርግላችሁ ካልቻለች ራሷን ትጎዳለች ብለን ሰጋን። ከወራት በኋላ ከሀገር ቤት ተደወለ። ስልኩን ያነሳሁት እኔ ነበርኩ። ሊያን የምትመስል ልጅ አግኝተናል፣ ግን እርግጠኛ አይደለንም። ለማንኛውም ፎቶዋን በኢሜይል ልከንላችኋል። ወዲያው ስልኩን ዘግቼ ኢሜይል ውስጥ ገባሁ። የተላከውን ፎቶም አገኘሁት፣ ግን የምንፈልጋት ሊያን የምትመስል ሌላ ፎቶም አገኘሁ። ሊያ መሰለችኝ እንጂ የአንቺ ፎቶ አልመሰለኝም ነበር። ስልኩን ከፎቶ ከፍቶ አሳየኝ። ከራቁት የማይተናነስ ቀሚስ ለብሼ መንገድ ላይ ቆሜ ነው ያነሱኝ። ከርቀት የተነሳ ደብዛዛ ፎቶ ቢሆንም እኔ እንደሆንኩ በደንብ ያስታውቃል። ነች አይደለችም እያልኩኝ እያየሁ ነባና መሲ በሩን ከፍተው ገቡ። ምን ነው ዳኒ፣ ስልክ ላይ አፍጥሃል? አዲስ ነገር አለ እንዴ አለኝ ነባ። ሊያ ናት መሰለኝ ስላቸው ሮጠው አጠገቤ መጡና የማየውን ፎቶ አዩት። እኮ የኔ ሊ፣ አይ እሷማ እንደዚህ አትለብስም፣ ተሳስተው ይሆናል አለች መሲ። ግን አይኗን ከፎቶሽ ላይ ልትነቅል አልቻለችም። ወዲያው እሪ ብላ ጮኸች። ለያዝ ለገናዝ አስቸገረች።
አለቀሰች፣ ራሷን ደበደበች፣ ፀጉሯን ነጨች። ወይኔ እህቴ እያለች ገደልኩሽ እያለች መጮህ ጀመረች። ምን አይነት እህት በሆን ነው ሊ ላይ እንደዚህ የጨከንኩት? እሷ እኮ ምንም የማታውቅ የዋህ ነች። ልዬ እኮ ሁኔታዋ ሁሉ ልብ የሚነካ ነበር። ሁላችንም ቤቱን ለቅሶ ቤት አስመሰል ነው። ከወራት በኋላ እዛ ያሉትን ሁኔታዎች አስተካክለን እኔና መሲ ወደ አገር ቤት መጣን። ፎቶ አንስቶ የላከልንን ሰው አገኘነውና የት አካባቢ እንዳየሽ ጠይቀነው ወደ ነገረን ቦታ ሄደን፣ ግን አልነበርሽም። አምሽተን ጠበቅንሽ፣ አልመጣሽም። በተከታታይ ለቀናት ጠበቅንሽ። ተስፋ ያለው ነገር ግን አልነበረም። ቢጨንቀን ፎቶሽን መንገድ ዳር ለቆሙት ሴቶች አሳየናቸው። ወዲያው አንዷ መታ ለምን አባታችሁ ፈለጋችኋት ብላ የመሲን ፀጉር ጨመደደችላት። እህቷ እንደሆነች ስትነግራት ለቀቀቻትና ከትንሽ ማንገራገር በኋላ የተለየ ነገር ካልገጠመሽ መንገድ ላይ እንደማትቆሚ ነግራን በቋሚነት የምትሰሪበትን ባር አሳየችን። አመሰገናት። ትንሽ ብር ካስጨበጥናት በኋላ ወደ አሳየችን ባር ገባል። ስንደርስ ቤቱ በጭፈራና ዘፈን ቀውጢ ሆኗል። በሰው ውስጥ እየተሽሎከለክን ከፈለግንሽ በኋላ ወደፊት ጠጋ ብለን ስናይ ባለጌ ወንበር ላይ ቁጭ ብለሽ አየንሽ። የሆነ ሽማግሌ አብሮሽ ነበር። እጁን ጭንሽ ላይ አድርጎ እየተሳሳቃችሁ። መሲ ከዚህ በላይ ማየት አልቻለችም። እንዳቀፍኳት ዝልፍልፍ ብላ ክንዴ ላይ ወደቀች። አቅፌ ወደ ውጭ ካወጣኋት በኋላ ንፋስ ሲነካት ወደ ራሷ ተመለሰች። መኪና ውስጥ አስገብቻት እንድትረጋጋ ነግሬያት ወደ አንቺ ስመለስ በቦታሽ ላይ አልነበርሽም። ሌሎቹን ሴቶች ሊያስ ብዬ ስጠይቃቸው ሊያ የምትባል ልጅ እንደማያውቁ ነገሩኝ። አሁን እኮ እዚህ ጋር ነበረች ስላቸው፣ ኦ እንግዲህ ወንድሜ አየር አታዝብን፣ ሊያህን ሄድና የጣልካት ቦታ ፈልግ አለችኝና ወደ ጋርዶች ስታማትር ሳያት ባሩን ለቅቄ ወጣሁ። መኪናውን ከፍቼ ስገባ መሲ እያለቀሰች ነው። አታልቅሽ ብላትም እንደማትተው ስለገባኝ በዝምታ መኪናዬን አስነስቼ ወዳረፍንበት ሆቴል ነዳሁ። በማግስቱ ወደ ባሩ ሄድኩ። ሁኔታዬን ስትከታተል የነበረች ልጅ አጠገቤ መጣችና ማንን ፈልገህ ነው አለችኝ። ለጠየቁት መልስ የማይሰጥ በሞላበት ቦታ ላይ ማንን ፈልገህ ነው ያለችኝን ሴት ቀና ብዬ አየኋትና ሊያን አልኳት። ይኸውልህ የኔ ወንድም ምን መሰለህ፣ እዚህ መጠህ የምትፈልጋት ሴት እንደኛ ሴተኛ ዳሪ ከሆነች ሁለተኛ ስም ይኖራታል እንጂ ቤተሰቦቿ በሚያውቁት ስም አትጠራም። ለማንኛውም ከትላንት ጀምሮ ሁኔታችሁን ስከታተል ነበር። ከቀሽቷ ልጅ ጋር ሆናችሁ ሊሊን ስታዩትና ልጅቷም ስትወድቅ አይቻለሁና ይመስለኛል አላስጨረስኳትም። እህቷ ናት፣ ግን ስሟ ሊሊ ሳይሆን ሊያ ነው ልትለኝ ነው። ሊሆን ይችላል። እኛ የምናውቃት ግን በሊሊ ነው። ለማንኛውም ትላንትና ከሽማግሌው ጋር ከወጣች ጀምሮ አላየኋትም። ምናልባት ዛሬ ቤቷ ልታድር ፈልጋ ይሆናል። ቤቷን ታውቂዋለሽ አልኳት ተቅለብልቤ። አይ አላውቀውም። ለማንኛውም ወደ ስራዬ ልመለስ። ታውቀው እንጂ በቄንጠኛ አረማመድ ሄዳ ተሰብስበው ወደሚጠጡት ወንዶች ተቀላቀለች። የዛን ቀን አልመጣሽም ነበር። በማግስቱም ሄድኩኝ፣ የለሽም። 2-3 ቀን ብሎም 1 ሳምንት በተከታታይ ወደዛ ባር ሄድኩኝ፣ አልተመለሽም። የአንቺ መጥፋት በአንድ ጎን የመሲ ሁኔታ በሌላ ጎን ሊያሳብደኝ ደረሰ። መሲ ምንም ልትረጋጋልኝ አልቻለችም። ማልቀስ ነው። ምግብ አትበላ። በተደጋጋሚ የምትለው እህቴን አድኜ ገደልኳት ነው። ተጎድታ ልጇን እንዳትጎዳ ስለሰጋሁኝ እንድትሄድ ነገርኳትና እኔ እረፍቴ እስከሚያልቅ ልፈልግሽ። አላስጨረስኩትም። ልጇን? የምን ልጅ ማለቴ ዲቦራን ነው? አልገባኝ። አይ መሲ ነፍሰ ጡር ነበረች። በጥያቄ አይን ተመለከትኩት። ይገባኛል ምን እንደምታስብ። እንዴት የእኛን መጥፋት ሰምታ እሷ ሌላ ልጅ አረገዘች የሚል ጥያቄ ሊፈጥርብሽ ይችላል። ግን አስባበት አይደለም። እሷም ነባም በዛን ሰዓት ሁለተኛ ልጅ የመውለድ እቅድ አልነበራቸውም።
እናም የወሊድ መቆጣጠሪያ ትጠቀም ነበር። የሆነኛው ወር ላይ ፔሬዷ ቀረ። ጭንቀት ላይ ስለሆንኩ ይሆናል ብላ ችላ አለችው። ቀጣይ ወር ሄዳ ስትመረመር እንዳረገዘች ተነገራት። አንዳንዴ የወሊድ መቆጣጠሪያ መቶ በመቶ አያስተማምንም። እናም ጥቂቶች ላይ ይህ ይፈጠራል። እናም መሲ በፍጹም አልወልድም አስወርደዋለሁ ብላ ነበር። በነባና በኔ ውትወታ ሀሳቧን ቀየረች። የቻልነውን ሁሉ አድርገን እንደምናገናኛቸውም ቃል ገባንላት። እሺ ከዛስ? መሲ እንዴት ሆነች? ማለቴ ሄደች? አልሄድም ብላኝ ነበር፣ ግን ዲቦራም እናቴን እያለች በጣም አስቸገረች። የኔም ጫና ሲበዛባት የየቀን ውሎዬን እንዳሳውቃት ቃል አስገብታኝ ሄደች። እሷ ከሄደች በኋላ ፈለግኩሽ። ሌሎችን ሴቶችንም ጠየኳቸው፣ ግን ሁሉም በመጥፋትሽ ግራ ተጋብተው ነበር። የገረመኝ ደግሞ አንድም ሰው ቤትሽን አለማወቁ ነው። ግን ለምንድን ነው ልዬ? በዚህ ስራ ያወቅኳቸው ማንኛቸውም ቤቴን እንዲያውቁት አልፈልግም። ምክንያቱም ለታናናሾቼ ስል ነው። እንኳን አብረውኝ የሚሰሩ ሴቶችን ቤት ላመጣ እኔ እንኳ ሌላ ልብስ ለብሼ ወጥቼ ነው ሌላ ቦታ ቀይሬ የሚሄደው። ጥሩ ነው ያደረግሽው ልዬ። እና እንዳልኩሽ ብዙ ፈለግኩሽ። ትሄጅበታለሽ የተባለን ቦታ ሁሉ አሰስኩኝ፣ ግን ላገኝሽ አልቻልኩም። እረፍቴም አልቆ ትንሽ ቀን ፈለግኩሽ፣ የለሽም። መሲም እንድመጣና ሌላ መፍትሄ እንደሚፈለግ ነገረችኝ። ለራሴ ስራ ተጨንቃ እንጂ ብፈልግሽ ደስ ይላት ነበር። እኔም አማራጭ ስላልነበረኝ ስልኬን ሰጠቻቸውና ካገኙሽ እንዲደውሉልኝ አደራ ብያቸው ወደ መጣሁበት ተመለስኩ። ጊዜው 1-2 እያለ ሄዶ መሲ ሁለተኛ ልጇን ማርሴላስን ወለደች። እስከዛን ድረስ ምንም ፍንጭ አልነበረም። ከ1 ዓመት በኋላ ልጇም ጠንከር ስትላት ወደ ኢትዮጵያ ሄዳለሁ፣ እህቶቼና ወንድሞቼን ሳላገኝ አልመለስም ብላ ቁርጥ ውሳኔዋን ነገረችን። ማንም አልተቃወማትም። በዛን ሰዓት እኔና ነባ በሀገሩ የታወቀ ሆስፒታል ውስጥ ታዋቂ ሐኪሞች ለመሆን በቅተን ነበር። ወደ ኢትዮጵያ ለመብረር 2 ቀን ሲቀራት ማርሴላስ ከኋላ ወንበር፣ ነባ ጋቢና ሆኖ መሲ ደግሞ የሹፌር ቦታ ሆና ጭር ባለው የጫካ መንደር ላይ በፍጥነት እያሽከረከረች እስቲ አንዴ ፍቅሬ ይሄ ቦታ ደስ አይልም? ፎቶ እንነሳ አላት ነባ። እሺ ብላ መኪናዋን ነይ ቁሚ ብትላት ፍሬኑን ብትረግጥ ልትቆም አልቻለችም። በድንጋጤ ድንብርብር ብላ ነዳጅ መስጫውን ረገጠችው። ከፍጥነት በላይ የሆነችው መኪና ፊት ለፊቷ ያለውን ኩርባ ዘላ አንዴ ከተገለበጠች በኋላ ከዛፍ ጋር ተጋጭታ ቆመች። እኔ ዲቦራን ይዤ ቅርብ ያለ የህፃናት መዝናኛ ውስጥ እያጫወትኳት እያለ ስልኬ ጠራ። አንስቼ ሄሎ ስል በህይወቴ እሰማዋለሁ ብዬ ያልጠበቅኩትን መርዶ ሰማሁ። ስልኩን ዘግቼ ዲቦራን ቤት ካደረስኩ በኋላ ወደ ሆስፒታል ከነፍኩኝ። ሆስፒታል ስደርስ ዶክተርና ነርሶች ከአንዱ ክፍል አንዱ ክፍል ይራወጣሉ። እኔና ነባ የምንሰራበት ሆስፒታል ስለሆነ አብዛኞቹን አውቃቸዋለሁ። ፊት ለፊቴ ሲመጣ ያየሁትን የስራ ባልደረባዬን ምን እንደተፈጠረ ጠየቅኩት። አሁን ላስረዳህ አልችልም ዶክተር ዳንኤል፣ ጋውንህን ልበስና ተከተለኝ አለኝ። በፍጥነት መልበሻ ክፍል ገብቼ ለበስኩና ወደ ድንገተኛ ክፍል አመራሁ። ገባሁና የኔዎቹን አየኋቸው። ነባ አይደለም፣ መሲ አይደለችም፣ ማሬም እንደዛው። ደንዝዤ ያየኋቸው እያለ ዶክተር ዴቪድ አጠገቤ መጣና ዳንኤል፣ ቤተሰቦችህን ለማዳን ያንተ እርዳታ ያስፈልገናል። በቻልከው አቅም ተረጋጋና ህይወታቸውን እናትርፍ ብሎኝ ወደ ታካሚዎቹ ተመለሰ። ደንዝዞ መቆሙ ትርጉም እንደሌለው ሲገባኝ ራሴን አረጋጋሁና ተቀላቀልኳቸው። በ3 ቡድን ተከፍለን 3ቱንም ለማዳን ተራወጥን። ማርሴላስ ወዲያው ነበር ህይወቷ ያለፈው። ነባና መሲ ደግሞ የተደረገላቸው ቀዶ ጥገና በስኬት ቢጠናቀቅም ካሉበት ጥልቅ ሰመመን ውስጥ በዛው የማሸለብ ዕድላቸው ከ80% በላይ ነበር። አለ የተባለ የሆስፒታሉ ስፔሻሊስት ዶክተር ነብዩ ከሚያክማቸው እንደ አንዱ ሆኖ ማየቱ የሁላችንንም ልብ ነበር የነካው። ከሌላ ቦታ ሳይቀር እውቅ ስፔሻሊስቶች እየመጡ አዩአቸው። ግን መንቃታቸውን ከመጠባበቅ ውጪ
አዲስ ነገር አልተፈጠረም። አደጋው በደረሰ በአራተኛ ቀኑ በአስቸኳይ ትፈለጋለህ ተብዬ ወደ እነነባ ክፍል ተጠራሁ። እየሮጥኩ ሄጄ ስደርስ የነባ ልብ ምት ቆሞ ነበር። ለመመለስ የቻልነውን ሁሉ ጥበብ ተጠቀምን። ግን ጓደኛዬን፣ ወንድሜን፣ አብሮ አደጌንና ሁሉን ነገሬን ልናተርፈው አልቻልንም። ስቅስቅ ብሎ አለቀሰ። ተጠግቼ ጥብቅ አድርጌ ያቀፍኩት። እኔም ነባን የማውቀውን ያህል ተሰማኝና ሐዘኑ ተጋባብኝ። ተቃቅፈን ለረጅም ሰዓት አነባን። እርስ በርሳችን ተጽናንተንም ዝም አልን። እሺ መስዬስ እንዴት ሆነች? እህቴስ አልኩት። ነባን በቀበርን በሦስተኛው ቀን የመንቃት ምልክት አሳየች። በጥቂት ቀናት ውስጥ ሙሉ ለሙሉ ነቅታ የሆነውን ማስታወስ ቻለች። ግን የተቆረጡትን ሁለት እግሮቿን ስታይ ራሷን ሳተች። ስትነቃ ካረጋጋናት በኋላ ስለ ነባና ማርሲላስ ጠየቀችን። አማራጭ ስላልነበረን እውነቱን ነገርናት። ታምኛለሽ? ግደሉኝ ብላ ለመነችን። ወይ ለቤተሰቦቹ ያልጠቀምኩ ወይ ለፍቅሬና ለልጆች ያልሆንኩኝ ግደሉ ባላት አቅም ቀወጠችው። በመድኃኒት እያስተኛናት ስትነቃ የስነ ልቦና ሐኪም እያያት ለቀናት ቆየን። እናም በስተ መጨረሻ ተረጋጋችልን። ለዲቦራና ለእናንተ መኖር እንዳለባትም ደጋግሜ ነገርኳት። የሆነ ቀን እዛ ሆስፒታል ውስጥ እንዳለች አስጠራችኝና ይሄ ጭንቅላቴ ላይ ያለ ፋሻ ሳይፈታ ቲዩቦችንም እንደነበሩ አድርገህ ፎቶ አንሳልኝ አለችኝ። ጥያቄዋ ግራ ገብቶኝ ለምን አልኳት። እኔ እነሱን ባገኛቸው እንኳ ይቅርታ የምጠይቅበት አቅም የለኝም። በዛ ላይ ከዚህ በኋላ አካል ጉዳተኛ ሁኛለሁ። በፍጹም በዚህ ሁኔታዬ እንዲያዩኝ አልፈልግም። የምልህን ፎቶዎችን ከምነግርህ ቦታ ላይ ታመጣና አሁን ከምታነሳኝ ፎቶ ጋር በቅደም ተከተል አልበም ውስጥ ታስቀምጣቸዋለህ። ከዛ ወደ ሀገር ቤት ትሄድና ወንድምና እህቶቼን ፈልገህ ታገኝልኛለህ። ከዛም ሊልዬ ሁሉንም ነገር አስረድተሃት ይቅርታዋን ትለምንልኛለህ። ይቅር ካለችኝ እዚህ ሀገር አንድም ቀን አላድርም። ከዚህ ሁሉ የበለጠ የጎዳኋት እሷን ነው። እሷ ይቅር ካለችኝ እነ ናቲም ይቅር ይሉኛል አለችኝ። በእንባ ሳግ ታፍኜ እሱን ላለማቋረጥ እየሰማሁት ነው። መስዬ እህቴ፣ የኔ ውድ እህት፣ በእኔ ምክንያት ይሄ ሁሉ ግን እኮ መሲ አንቺን እዚህ ብቻሽን ትቼ መሄድ አልችልም አልኳት። ያለችበት ሁኔታ እያሳሰበኝ፣ ፋሻዬ በቅርቡ ይፈታልና ነፃ ሆናለሁ። በጥቂት ቀን እንደምወጣም ነግራችሁኛል። ስለዚህ የኔ ነገር ሊያሳስብህ አይገባም። ካላመንክም አንድ ተንከባካቢ ነርስ አብራኝ ቤት እንድትሆን እቀጥራለሁ። እርግጠኛነት በተሞላበት መንፈስ ነገረችኝ። ግን እኮ አድራሻቸውን አላወቅንም። አሁንም ከንቱ ልፋት እንዳይሆንብን አልኳት። ያለፈው ልፋታችን ትዝ ብሎኝ፣ ኢሜይሉን ቼክ አድርገኸው ታውቃለህ አለችኝ። በዚህ ጭንቅና ሐዘን መሃል ሆኜ ትዝም ብሎኝ አያውቅም ነበር። ገብቼ ሳይ ያለሽበት አድራሻ እንደታወቀና ተከታትለው መኖሪያ ቤትሽንም እንዳወቁት ከፎቶ ጋር ልከውልኛል። ያየሁትን ለመሲ አሳየኋት እና የመሲን እቅድ ወደ መተግበሩ ተሸጋገርን። ከ15 ቀን በኋላ አዲስ አበባ ገባሁ። በተባሉት አድራሻዎች ሲሄድ አንቺንም ስራ ቦታሽ፣ ታናናሾችሽንም ወደ ትምህርት ቤት ሲሄዱ አየኋቸው። አንቺን በየቀኑ አይሻለሁ፣ ግን ቀርቤ ላውራሽ ድፍረቱን አጣሁ። ከቀናት በኋላ በመሲ የስልክ ውትወታ ራሴን አጀግኜ እንደ አንድ ደንበኛ ቀረብኩሽ። ከዛ በኋላ ያለውን የምታውቂው ነው። ሲተናነቀኝ የነበረው ሳግ ፈንቅሎ ወጣ። ምንም አይነት ማጽናኛ ሊያቆመኝ አልቻለም። ንገረኝ፣ እህቴ የት ናት? እስከ ዛሬ እያወቅህ እንዴት ዝም አልከኝ? ያለማቋረጥ በዛለው እጄ ደበድበዋለሁ። ሲያቅፈኝ ጀርባውን፣ ደሞ ራሴን፣ ጭንቅላቴን ይይዛለሁ። በቃ አበድኩ። መስዬ እህቴ በእኔ ምክንያት ይህን ሁሉ ተሰቃየሽ። እኔስ ምን ነው ባልተፈጠርኩ? የስንት ሰው ህይወት ነው የበጠበጥኩት እኮ ዳኒ። በጣም ብዙ ሰው እኮ በጥብጫለሁ። እኔን ለማዳን እኮ ነው እህቴ ስደተኛ የሆነችው። እኔን ለማዳን እኮ ነው የማታውቀውን ሰው ያገባችው። ለኔ ብላ እኮ ነው የምትወደውን ትምህርቷን ያቆመችው። ምንስ አቅም ኖሮኝ እሷን ስወቅሳት ኖርኩኝ? ምንስ ብዬ እናትና አባቴን ገደለች አልኳት? ዳኒ ሊያረጋጋኝ እየሞከረ ነው።
ግን አልተሳካለትም። ለቅሷችን ያስደነገጣቸው ሰራተኞችና ዘበኛው እየተሯሯጡ መጡ። ከብዙ እንባ በኋላ አቅም አነሰኝ፣ ሰውነቴም ከዳኝ። ነገሮች ሁሉ ጭልምልም አሉብኝ። ዝም አልኩኝ። ጭንቅላቴ ምቹ ትራስ ላይ ያለ ይመስለኛል። በጣቶቹ ፀጉሬን የሚነካካልኝ፣ ፊቴን የሚዳብሰኝ፣ በመንካቱ እልፍ ሰላም እንዲሰማኝ ያደረገኝ አካል ያለ ይመስለኛል። ጎርነን ባለው ድምፁ የተቃኘ ዜማ የሚያንቆረቆርልኝ ይመስለኛል። በዜማው ሰማይ ሰማያትን አዳርሼ በአየር ላይ እየተንሳፈፍኩ ያለሁ ይመስለኛል። ካለሁበት ህልም ጥብቅ አድርጎ እቅፍ ሲያደርገኝ ነቃሁ። ዳኒ፣ አሁን ምንም አልፈልግም፣ የእህቴን ድምፅ ብቻ አሰማኝ አልኩት ከተኛሁበት እግሩ ላይ እየተነሳሁ። እሺ ልዬ አሰማሻለሁ። ስልክ ደውሎ ሰጠኝ። አንዴ ጠራ፣ ድጋሚ ጠራ፣ በሶስተኛው ተነሳ። ሄሎ ዳኒ፣ ጠፋህብኝ እኮ ምን አዲስ ነገር አለ? ሌላ አወራሃት ወይስ አሁንም? ያ የማውቀው ድምፅ፣ የናፈቀኝ ድምፅ፣ የመሲ ድምፅ ነበር። እህቴ ናኒ አልኳት በልጅነቴ በምጠራት ስም። ልይ ብላ ጮኸች። ወዲያው ድም ድም የሚል ድምፅ ተሰማኝ። መሲ እህቴ፣ ናኒ ምንድን ነው? ሄሎ ሄሎ መሲ። ድምጿ ጠፋብኝ። ስልኩ አልተዘጋም። ለስልኩ የራቀ ድምፅ ይሰማኛል። ተንቆራጠጥኩኝ። መሲ ምን ሆነች ነው? ልዬ እህቴ። ያንን ድምፅ ደግሜ የሰማሁት። ደህና ነሽ መሲ? ምን ሆነች ነው ድምፅሽ ጠፋ? አንቺ ትሆኛለሽ ብዬ ስላልጠበቅኩ ነው። ከዊልቸር ወድቄ ነው። ልዬ ግን ይቅር ትይኛለሽ? እህቴ አንቺ ይቅርታ ልትጠይቂ አይገባሽም። የኔ ናፍቆት፣ ወደ ሀገርሽ በቻልሽው ፍጥነት ተመልሰሽ ነይልኝ። አንቺን ለማቀፍ እጃችንን ዘርግተን እንጠብቅሻለን። ከብዙ እንባ ጋር ብዙ ይቅርታ፣ የናፍቆት ወሬዎች። ከብዙ ክፍተቶች መሃል አንደኛው ሲሞላ ይታወቀኛል። እህቴን እስከ ዛሬ ከናፈኳት የበለጠ ናፈኳት። እስከምትመጣ ያለው ጊዜ ረጅም ሆነብኝ። ከወራት በኋላ ሁሉም ፕሮግራም ደስ በሚል ሁኔታ እየሄደ ነው። የሊቃውንቱ ወረብ፣ የምዕመናኑ እልልታና ጭብጨባ፣ ሁሉም ነገር ደስ ይላል። በማህተም ቃሌን እሰጣለሁ። ዞር ብዬ አንደኛ ሚዜን መሲን አየኋት። ዊልቸሯ ላይ ቁጭ ብላ ልፍሰስ ከሚለው እንባዋ ጋር እየታገለች በፈገግታ ታየኛለች። እሱ እንደገባው እኔም ካህኑ የሚሉትን እየተከተልኩኝ ቃል ገባሁኝ። በልቤ ደግሞ ሁለተኛ ቃል ገባሁ። ለእኔ ብላ የተጎዳች ብዙ መከራን ያሳለፈች እህቴን ልንከባከባት፣ በምችለው ሁሉ ጉድለቷን ልሞላላት፣ በደስታዋም በሐዘኗም አብሬያት ልሆን ቃል ገባለሁ። ሁለት ቃል ገባሁ። ቅዳሴው አልቆ በቁርባን ጋብቻችን ተደመደመ። በለበስነው ነጭ ልብስ ላይ ከላያችን የደረብነው ካባ ግርማ ሞገስ አጎናጽፎናል። በሰላም ግቡ ከተባለ በኋላ በካህኑ ተባርከን ከእምነት ቦታ ወጣን። ውጭ ያለው ድባብ ደስ ይላል። መርዓዊ ሰማያዊ የሚለው ዝማሬ በዘማሪያኑ እየተዘመረ ነው። ብቻ ሁሉም ነገር ደስ በሚል መልኩ አለቀ። እንደደረስን በእልልታ ተቀበሉንና ወደ ተዘጋጀልን ቦታ መራን። እኔና ሙሽራዬ ዳኒ። በዚህ ሁሉ ውስጥ ራሴን አሰብኩት፣ ትላንቴን አስታወስኩት። ያኔን ገና ሕፃን ልጅ እያለሁ ከሕፃናት ጓደኞቼ ጋር ወደ ቤተ እምነት ስመጣ ያገኙኝ ትላላቅ ሰዎች እደጊ ስታምር ብለው ጉንጬ እስከሚቀላ ሲስሙኝ፣ ያኔ ሕሊናዬም ስጋዬም ንጹሕ ነበር። ትላንትና በሕይወት ውጣ ውረድ ስፈተን ተስፋ ስቆርጥና መኖር ሲደክመኝ፣ በዛ ላይ ቤተሰብ የማስተዳደር ኃላፊነት ሲጨመርብኝ ራሴን ለዝሙት ገበያ አዘጋጀሁ። እናም ስሸጥ ኖርኩኝ። የስጋም የህሊናም ንጽህናዬን አጣሁት። ዛሬ አምላክ በሰው ላይ አድሮ ሲጠራኝ፣ ለንስሐ ሲያበቃኝ፣ የትላንት ኑሮዬን እርም ብዬ ትቼ ወደ አምላኬ ቤት ገሰገስኩኝ። የቆሸሸ ህሊናዬን በንስሐ ጸዳሁት። ኃጢአትን እንጂ ኃጢአተኛን የማይጠላ አምላክ ንስሐዬን ተቀብሎ ይቅር አለኝ። አሁን ሁሉም ነገር ሰላም ነው። እህቴ ሁሌም ካጠገቤ ልትሆን
ልጇን ዲቦራን ይዛ መጣልኛለች። ወንድሜ ናታን ትምህርቱን ካቆመበት ቀጥሏል። ተአምር፣ ክብሮምና ዲቦራ በቡረቃና ሳቃቸው ቤቱን ያደምቁታል። ባለቤቴ ዳኒ ሁሌም ካጠገቤ ነው። በስስት ልክ እንደሚሰበር ዕቃ ይንከባከበኛል። ደግሞ ደጋግሞ ፍቅሩን ይገልጽልኛል። ከምንም በላይ ደስታና ሰላም ይሰማኛል። ከደገፉኝ የሰው ክንዶች የበለጠ የደገፈኝ አምላኬ ምቾትና መረጋጋት ሰጥቶኛል። ፍቅር፣ ሰላም፣ ደስታ፣ ሕይወት ድጋሚ የመከራ በትሯን አንስታ እንዳትቀጣኝ ጸሎቴ ነው። ታሪኩ ተፈጸመ። እንዴት አያችሁት? እንደተለመደው አስተያየቶቻችሁ አይለይን። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰባችን ይሁኑ። አብሬያችሁ የነበርኩት ሶፊያ ዩሱፍ ነበርኩ። ቀጣይ በሌላ ትረካ እስከምንገናኝ ሰላም ሆኑልኝ።